ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እናነሳለን። በተለይ ትላንትና የአውሮፓ ታላላቅ ሊጎች በርከት ብለው ቀጥለው ተደርገዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ 11ኛ ሳምንት መርሃ ግብር ትላንትና ድራማዊ ምሽቶችን ተመልክተናል። አርሰናል ትላንትና ነጥብ ጥሏል። ከሰንደርላንድ ጋር ነበር ትላንትና ጨዋታውን ያደረገው። ድንቅ ፉክክርን በሁለቱ ቡድኖች መካከል ተመልክተናል። 2-2 በሆናቸው ውጤት ነው ጨዋታ የተጠናቀቀው። ቀን ላይ በተደረገው ጨዋታ ቶትናም ሆትስፐርስና ማንቸስተር ዩናይትድም ወደ መጨረሻዎቹ ደቂቃዎች ላይ እነሱም ድራማ አስመልክተውን ጨዋታው 2-2 ተጠናቋል። ቸልሲ ደግሞ ትላንትና ድል ቀንቶታል። ዛሬም ተጠባቂ ጨዋታዎች ይደረጋሉ በተወዳጁ የእንግሊዝ ፕሪሚየር ሊግ። በሌሎችም የአውሮፓ ታላላቅ ሊጎች ትላንትና በርከት ያሉ መርሃ ግብሮች ናቸው የተደረጉት። በጀርመን ባየር ሚኒክ ለመጀመሪያ ጊዜ በዚህ ውድድር ዓመት ነጥብ የጣለበት ሳምንት ሆኗል። ሌሎችንም ሊጎች በስፋት እንመለከታለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ሀሳብ አስተያየቶቻችሁን አጋሩን። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁን ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትላንትና ቀጥለው ተደርገዋል። ቅዱስ ጊዮርጊስ ወሳኝ ድል ያሳካበት ሳምንት ሆኖ ተጠናቋል። በኢትዮጵያ ፕሪሚየር ሊግ ቅዱስ ጊዮርጊስ ከባህር ዳር ከተማ ጋር ነው ትላንትና ጨዋታውን ያደረገው። ጊዮርጊስ ትላንትናም 3-1 በሆነ ውጤት ነው ማሸነፍ የቻለው። የቅዱስ ጊዮርጊስን የማሸነፊያ ግቦችም አቤል እያለው ትላንትናም 2 ጎሎችን ማስቆጠር ችሏል። በዘንድሮ የውድድር ዓመት ለቅዱስ ጊዮርጊስ ተደጋጋሚ ጎሎችን እያስቆጠረ ነው። ትላንትናም 2 ጎሎችን በጨዋታው ላይ አስቆጥሯል። አዲሱ አቱላ ደግሞ ቀሪውን 1 ጎል አስቆጥሯል። በረከት ጥጋቡ ለጣና ሞገዶች ጎል ቢያስቆጥርም ነገር ግን ከሽንፈትም አልታደጋቸውም። ቅዱስ ጊዮርጊስ ከመጀመሪያዎቹ 4 የሊግ መርሃ ግብሮች 3ቱን በአሸናፊነት መወጣት የቻለ ቡድን መሆኑን ተመልክተናል። ባህር ዳር ያለፉትን 4 ጨዋታዎች ማሸነፍ አልቻለም። በ3ቱ አቻ ሲለያይ በአንዱ ደግሞ ሽንፈትን ነው ያስተናገደው። በዚህ መሰረትም ቅዱስ ጊዮርጊስ በ9 ነጥቦች 6ኛ ደረጃ ላይ ሲቀመጥ፣ በአንጻሩ ባህር ዳር ከተማ በ6 ነጥቦች 8ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ቅዱስ ጊዮርጊስ ከሀዲያ ሆሳዕና ጋር ነው ጨዋታውን የሚያደርገው። ኢትዮ ኤሌክትሪክ እና ባህር ዳር ከተማ ደግሞ መርሃ ግብራቸውን የሚያደርግ ይሆናል። ሌላኛው በኢትዮጵያ ፕሪሚየር ሊግ መርሃ ግብር ኢትዮጵያ መድን ከአርባ ምንጭ ከተማ ጋር 0-0 በሆናቸው ውጤት ጨዋታቸውን አጠናቀዋል። አርባ ምንጭ ከተማ የመጀመሪያ 5 ጨዋታዎችን ማሸነፍ አልቻለም። 2ቱን ሲሸነፍ በ3ቱ ደግሞ አቻ የተለያየ ቡድን ሆኗል። ቀደም ብሎ በተደረገ ሌላኛው ጨዋታ ሲዳማ ቡና ከምድረገነት ሽረ ጋርም 2-1 በሆነ ውጤት ማሸነፍ ችሏል። ሲዳማ ቡና የሲዳማ ቡናን የማሸነፊያ ግብም ፍቅረ ኢየሱስ ተክለ ብርሃን እና ብርሃኑ በቀለ ሲያስቆጥሩ ለምድረገነት ሽረ ደግሞ አቤል ማሙሽ ነው ከመረብ ጋር ማሳረፍ የቻለው። ሲዳማ ቡና ማሸነፉን ተከትሎ ነጥቡን 12 በማድረስም ሊጉን እየመራ የሚገኝ ቡድን ነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። የተወዳጆቹ የአውሮፓ ታላላቅ ሊጎች ትላንትና የተደረጉ በርከት ያሉ ጨዋታዎች አሉ። የእነሱን ውጤቶች በማስታወስ ነው የምንጀምረው። ትላንትና በተወዳጁ የእንግሊዝ ፕሪሚየር ሊግ 5 ያክል መርሃ ግብሮች ናቸው የተደረጉት። ቀን 9:30 ከጀመረው ቶተንሃም እና ማንቸስተር ዩናይትድ ካደረጉት ጨዋታ አንስቶ እስከ መጨረሻው ምሽት 5 ሰዓት ላይ እስከተደረገው ቼልሲ እና ወልቭስ እስካደረጉት መርሃ ግብር ድረስ ትላንትና 5 ያክል መርሃ ግብሮች በፕሪሚየር ሊጉ የመክፈቻ የ11ኛው ሳምንት የመክፈቻ ቀን መርሃ ግብሮችን ተመልክተናል። ዛሬም የሚቀጥሉ በርከት ያሉ ጨዋታዎች ይኖራሉ። ትላንትና የተደረጉት ጨዋታዎችን በቅደም ተከተላቸው እናንሳ። ቀን 9:30 ላይ መርሃ ግብራቸውን ያደረጉት ቶትናም ሆትስፐርስ እና ማንቸስተር ዩናይትድ ናቸው። ይህ ጨዋታ በትልቁ በጉጉት የሚጠበቅ አይነት ጨዋታ ነበር። ሁለቱ ቡድኖች የትላንትናውን ጨዋታ ከመጀመራቸው በፊት ተመሳሳይ ነጥብ ላይ ይገኙ ነበር። 17 ነጥቦችን ሰብስበው ነበር ተከታትለው ተቀምጠው የነበረው። እንግዲህ ዘንድሮ በፕሪሚየር ሊጉ ላይ በርካታ ክለቦች እንግዲህ ተመሳሳይ አካባቢ ነጥቦችን እንደሰበሰቡ ይታወቃል። በተለይ በፊት ላይ ያሉት አካባቢዎች ላይ ያሉት እንግዲህ የሊጉ መሪ አርሰናል ትንሽ ገንጠል ብሎ ሊጉን እየመራ ይገኛል እንጂ ሌሎቹ ግን ተቀራራቢ አይነት ነጥቦችን እንደሰበሰቡ ተመልክተን ነበርና አንድን ጨዋታ ማሸነፍ ለምሳሌ ትላንትና ከማንቸስተር ዩናይትድ እና ከቶተንሃም ሆትስፐርስ አንዳቸው ይህንን ጨዋታ አሸንፈው ቢሆን ኖሮ ትላንትና 2-2 ውጤት ስለተጠናቀቀ
አንዳቸው ግን ጨዋታውን ያሸነፈው ቢሆን ኖሮ የደረጃ ሰንጠረዡ ሁለተኛ ላይ ይቀመጥ ነበር። ዛሬ ሊቨርፑል እና ማንቸስተር ሲቲ ጨዋታቸውን እስኪያደርጉ ድረስና ይሄ ነበር እንግዲህ የምንመለከተው። ይሄ የሚያሳየው በጣም ቅርርብ እንዳለው ነው። ማንቸስተር ዩናይትድ ጨዋታውን ሲጀምር 7ኛ ደረጃ ላይ ስለነበር ትናንትና በጉጉት ሲጠበቅ የነበረው ጨዋታ በቶተንሃም ሆትስፐርስ ስቴዲየም ቀን 9 ሰዓት ከ30 ሲል ነው የጀመረው። እነዚህ ሁለት ቡድኖች አምናም ቢሆን በጣም ትልቅ ተቀናቃኞች እንደሆኑ ይታወቃል። በተለይ አምና በዩሮፓ ሊግ የፍጻሜ ጨዋታ እነዚህ ሁለት ቡድኖች ተገናኝተው ቶተንሃም 1-0 አሸንፎ የአውሮፓ ቻምፒየንስ ሊግ ተሳትፎን ማግኘቱን ጭምር እናስታውሳለንና ዩናይትድ ደግሞ ዘንድሮ አጀማመሩ ጥሩ ያልነበረ ቢሆንም አሁን ላይ ግን ወደ መጨረሻዎቹ አካባቢዎች ላይ በጣም ጥሩ የሚባሉ ውጤቶችን አምጥቷል። የትላንትናውን ጨዋታ ሳንጨምር ከትላንትናው ጨዋታ በፊት የነበሩ 4 መርሃ ግብሮችን ያልተሸነፈ ቡድን ነው። የትላንትናውንም ጨዋታ አልተሸነፈም። በአጠቃላይ ባለፉት 5 ጨዋታዎች ላይ ማንቸስተር ዩናይትድ ያልተሸነፈ ቡድን እንደሆነ ተመልክተናልና ትላንትናም እንዲሁ በአቻ ውጤት ነው ያጠናቀቀው። ባለፈው ሳምንት ከኖቲንግሃም ፎረስት ጋር 2-2 በሆነ አቻ ውጤት ነበር ጨዋታውን ያጠናቀቀው። ትላንትናም 2-2 በሆነ አቻ ውጤት ነው ያጠናቀቀው። እንግዲህ ትላንትና የተፈጠረውን ነገር እንመልከት። ማንቸስተር ዩናይትዶች ብሪያን ኤምቤሞ ባስቆጠረው ጎል 32ኛው ደቂቃ ላይ በተለይ የአማድ ዲያሎና የብሪያን ኤምቤሞ ጥምረትን በድጋሚ ትላንትና የተመለከትንበት ጎል ነው። አማድ ዲያሎ ጥሩ የሚባል ክሮስ ነው ትላንትና ማድረግ የቻለው ፔናልቲ ቦክስ ውስጥ። እንዲሁ ብሪያን ኤምቤሞ ደግሞ ቀለል አድርጎ ነው በጭንቅላት እንግዲህ ብዙ መጠበብ ሳይጠበቅበት ቦታው ላይ ነው ያስቀመጠው። ትላንትና በጭንቅላቱ ገጭቶም 32ኛው ደቂቃ ላይ መሪ አድርጓቸው የመጀመሪያው 45 የጨዋታ ክፍለ ጊዜም በዚሁ መልኩ ነው የተጠናቀቀው። ማንቸስተር ዩናይትድ መሪነቱን ለ51 ያክል ደቂቃዎች ማቆየት ችሎ ነበር። በትላንትናው ጨዋታ ተቀይሮ የገባው ማቲያስ ቴል ከባየር ሚኒክ ያስፈረሙት ተጫዋች እንግዲህ እሱ የሞከረው ኳስ በማታያስ ደሊት ተጨርፎ እንግዲህ ጎል ሆናለች። ትላንትና አቻ ሆኗል። 84ኛው ደቂቃ ላይ ነው ማቲያስ ቴል ባስቆጠረው ጎል ጨዋታውን እንግዲህ 1-1 ማድረግ የቻሉት ቶተንሃሞች። ከዛ በኋላ ግን በድጋሚ 91ኛው ደቂቃ ላይ ሪቻርልሰን ጎል አስቆጥሮ በድጋሚ ቶተንሃሞች ጨዋታውን ወደ መሪነት መቀየር የቻሉበትን አጋጣሚ የተመለከትነው። ነገር ግን ማንቸስተር ዩናይትድ በተለይ አሁን ላይ ባለፉት ጨዋታዎች ላይ እየተመለከትን የምንገኘው ማንቸስተር ዩናይትድ አልሸነፍ ባይነቱን በደንብ ሜዳ ላይ እያሳየ ይገኛል። ትናንትናም 96ኛው ደቂቃ ላይ ማታያስ ደሊት ከቆመ ኳስ ከማዕዘን ምት የተሻገረውን ኳስ በጭንቅላቱ ገጭቶ በማስቆጠር ጨዋታዎች እንዲጠናቀቅ እንግዲህ አድርጓል። ማንቸስተር ዩናይትድ መሪ ነበር፣ ነገር ግን 2-1 በሆነ ውጤት ተመራ። ከዛ በኋላ ደግሞ አቻው በሆነ ውጤት ነው ትናንትናውን ጨዋታ ያጠናቀቀው። እንግዲህ በትላንትናው ጨዋታ ላይ በዚህ መልኩ ነው የተጠናቀቀው። የመጨረሻዎቹ 3 ጎሎች የተቆጠሩት የማቲያስ ቴል የአቻነት ጎልና የማታያስ ደሊት ሌላኛው የዩናይትድ የአቻነት ጎል መካከል የተቆጠሩት የማቲያስ ቴል የሪቻርልሰን እና የማታያስ ደሊት ጎሎች የተቆጠሩት በ12 ደቂቃ ልዩነት ውስጥ ነው። እነዚህ 3 ጎሎችን የተመለከትነው ወደ መጨረሻ አካባቢ ድራማዊ ነገሮችን ተመልክተናል። ኳሱን በመቆጣጠር ረገድ ተመጣጣኝ አይነት ፐርፎርማንሶችን ነው ትላንትና የተመለከትነው። ማንቸስተር ዩናይትድ በትላንትናው ጨዋታ የተወሰኑ የሙከራ ከዚህ በፊት ማንቸስተር ዩናይትድ ተደጋጋሚ ሙከራዎችን የሚያደርግባቸው አጋጣሚዎች እንደነበሩ የምናስታውሰው ነው። በትላንትናው ጨዋታ ግን 5 ያክል ሙከራዎችን ብቻ ነው በጨዋታው ላይ እንዲሁ ማድረግ እየቻለው። በትላንትናው ጨዋታ ሌላኛው የተመለከትነው ጉዳይ የግድ ማንቸስተር ዩናይትድ የአማካይ ስፍራ ተጫዋች ማምጣት እንዳለበት አሁንም በድጋሚ የተመለከትንበት ነው። ምክንያቱም ትላንትና ካርሎስ ካሴሜሮ እንግዲህ ተቀይሮ ከወጣ በኋላ ካርሎስ ካሴሜሮ እና ከዛ በተጨማሪ ሌላኛው ተጫዋች ሃሪ ማጓየር ተቀይረው ከወጡ በኋላ ማንቸስተር ዩናይትድ እንግዲህ ሁለቱን ጎል ያስተናገደው ከዛ በኋላ በተቆጠሩበት ጎሎች እንደሆኑ ተመልክተናል። ቁጥሮችም የሚያሳዩት ያንን ነው። ለምሳሌ ማንቸስተር ዩናይትድ በዚህ የውድድር ዓመት የተቆጠሩበት የጎሎች ብዛት 20 ጎሎች ነው ዘንድሮ የተቆጠሩበት። 20 ጎሎቹ ሲቆጠሩ ግን ካርሎስ ካሴሜሮ ሜዳ ውስጥ የነበረው 5 ግቦች ብቻ ሲቆጠሩ ነው። 15 ግቦች የተቆጠሩት ካርሎስ ካሴሜሮ ተቀይሮ ከወጣ በኋላ አሊያ ደግሞ በቡድን ውስጥ ባልነበረበት ሰዓት ነውና እንግዲህ ካርሎስ ካሴሜሮ ማንቸስተር ዩናይትድ እንግዲህ ስኳድ ውስጥ ሲኖር የመከላከል ስራቸውን በጣም በትልቁ አሪፍ እንደሚሆን እየተመለከተን እንገኛለን። የትላንትናው ጨዋታም 2 ጎሎች የተቆጠሩትም ካርሎስ ካሴሜሮና እንዲሁ ሃሪ ማጓየር ተቀይረው ከወጡ በኋላ እንደሆነ ተመልክተናል። እንዳልኳችሁ ማንቸስተር ዩናይትድ ዘንድሮ 20 ግቦችን የተቆጠሩበት ከ20ዎቹ ግቦች ደግሞ ካርሎስ ካሴሜሮ ሜዳ ውስጥ እያለ የተቆጠረው 5 ግቦች ብቻ ናቸው። 15 ግቦች የተቆጠሩት ካርሎስ ካሴሜሮ ከቡድኑ ውጪ በሆነበት ሰዓት ነውና ይሄ ቁጥር በትልቁ የሚያሳየው ማንቸስተር ዩናይትድ በአማካይ ስፍራ ላይ በተለይ በተከላካይ አማካይ ቦታ ላይ ሁነኛ ተጫዋች ማምጣት እንደሚኖርበት የሚያሳይ አይነት ቁጥር እንደሆነ ነው በርካቶች የሚያነሱት። ትላንትና ሙከራዎችን በማድረግም ረገድ ማንቸስተር ዩናይትድ የተገደበ ጊዜ ነው ያሳለፈው። 5 ሙከራዎችን አድርጎ
ሁለት ደግሞ ኢላማቸውን የጠበቁ ሙከራዎችን በአጠቃላይ ማድረግ ችሏል። በትናንትናው ጨዋታ ላይ ሌላኛው አሳዛኝ ነገር ቤንጃሚን ሼስኮ በጉዳት ምክንያት ከሜዳ ተቀይሮ የወጣበትን አጋጣሚ ነው ትናንትና የተመለከትነው። ተጫዋቹ እንግዲህ ሳይኮሎጂውን መልሶ ለማግኘት ወይም ደግሞ የራስ መተማመኑን መልሶ ለማግኘት በሚጥርበት ሰዓት ነው ጉዳት ትናንትና ገጥሞት የወጣውና ማንቸስተር ዩናይትድ የመጨረሻዎቹ ደቂቃዎችንም በ10 ተጫዋች እንዲያጠናቀቅ ሆኗል። ምክንያቱም ትላንትና ቤንጃሚን ሼስኮ እንግዲህ ጉዳት ገጥሞት ተቀይሮ ሲወጣ ማንቸስተር ዩናይትድ 5ቱንም ቅያሬዎች ጨርሶ ነበርና በዚህ መሰረትም የግድ በ10 ተጫዋች ጨዋታውን እንዲያጠናቀቁ የተገደዱበትን አጋጣሚ ተመልክተናል። ጎሉንም ሲያስቆጥሩ በ10 ተጫዋቾች ሲጫወቱ በነበሩበት አጋጣሚ እንደነበር የተመለከትነው። ማታያስ ደሊት ሐሳቡን ሰጥቷል። ማሸነፍ ይገባን ነበር ሲል ጭምር ነው ማታያስ ደሊት የተናገረው። የማንቸስተር ዩናይትድን የአቻነት ጎል በመጨረሻዎቹ ደቂቃዎች ላይ ያስቆጠረው ማታያስ ደሊት የተሻለ ነገር ይገባን ነበር ሲልም ጭምር ነው የተናገረው። የተጫወትንበት መንገድ ካሰብን ከዚህ የተሻለ ውጤት ይገባን ነበር ሲልም ጭምር ነው ደሊት የተናገረው። 5 ጨዋታዎችን በተከታታይ ሳይሸነፉ ስለመጓዛቸው የጠየቀው ማታያስ ደሊት በማጥቃትም በጣም አደገኛ ነን፣ ጥንካሬያችንንም በደንብ እናውቃለን ሲልም ጭምር ነው ሐሳቡን እየሰጠም የሚገኘው። ሌላኛው ከማንቸስተር ዩናይትድ ከትላንትናው ድል ጋር በተያያዘ የሚነሱ አንዳንድ ጉዳዮች አሉ። በተለይ የሩበን አሞሪም ይሄ አይሰራም ሲባል የነበረው 3-4-2-1 እንግዲህ የጨዋታ ሲስተም አሁን ላይ ጥሩ ነገሮችን በዚህ ቡድን ላይ እያስመለከተን ይገኛል። ትላንትና የተለየ አጀማመርን ነው ትላንትና ያደረገው። ለምሳሌ ያክል ቤንጃሚን ሼስኮን ተጠባባቂ ወንበር ላይ አስቀምጦ አሰልጣኝ ሩበን አሞሪም በቋሚነት ያሰለፈው ማቲያስ ኩኛህን በፊት አጥቂነት፣ ከዛ በተጨማሪ አማድ ዲያሎንና እንዲሁ ደግሞ ብሪያን ኤምቤሞን በ10 ቁጥር ሚናነት ነው ትላንትና ያስጀመረው። በተከላካይ ስፍራ ላይ ደግሞ ሃሪ ማጓየር፣ ደሊትና ሉክ ሾውን ነው በትላንትናው ጨዋታ ላይ ያሰለፈው። እንዲሁ ሌኒ ዮሮን ተጠባባቂ አድርጎ ነው ወደ ሜዳ የገባው። በመሆኑም በጨዋታው ላይ እንደተመለከትነው ከሆነ ይሄው የሩበን አሞሪም ማስተላለፍ ለብዙ የጨዋታ ክፍሎችም ቡድኑ በመከላከሉም በማጥቃቱም ረገድ በተለይ እስከ 84ኛው ደቂቃ ጎል የተቆጠረበት ቡድን አልነበረምና በመከላከሉም በማጥቃቱም ረገድ ውጤታማ እንዲሆን ሊያደርገው ይችላል የሚሉ ግምቶች አሁን ላይ እየወጡ ነው። ምክንያቱም እንግዲህ በመከላከሉ ከተመለከትን በትላንትናው ጨዋታ ላይ እንኳን መመልከት ይቻላል። ጎሎች የተቆጠሩበት 84ኛው ደቂቃ ድረስ ከዘለቁ በኋላ እንደነበር እናስታውሳለን። ጎሎችን ለማስቆጠሩ ደግሞ ትላንትና 2 ግቦችን እንዳስቆጠረ የምናስታውሰው ነውና ለተከታታይ 3ኛ ጊዜ ነው ትላንትና ቢያንስ 2 ጎሎችን ማስቆጠር የቻለው። ባለፈው ሳምንትም ከዛ በፊት በነበሩት ጨዋታዎችም 2 እና ከዛ በላይ ጎሎችን ማስቆጠር የቻለበትን አጋጣሚ ተመልክተናልና ጎሎችን ማስቆጠር የሚችል አይነት ቡድን እንደሆነ እያሳየን ይገኛል። ከዚያም በላይ ደግሞ ማንቸስተር ዩናይትድ በአብዛኛው የጨዋታ ክፍል በተሳካ መልኩ ሲከላከል የነበረበትንም አጋጣሚ እንዲሁ የተመለከትንበት አጋጣሚዎችን ነው እየተመለከትን የምንገኘውና አሁን ከአሰልጣኝ ሩበን አሞሪም ሲስተም ጋር በተያያዘ ጥያቄዎች እየተነሱ አይገኝም። እንደውም አብዛኞቹ አሁን ላይ የማንቸስተር ዩናይትድ ተጫዋቾች ከዚህ ሲስተም ጋር መላመድ ጀምረዋል የሚሉ አይነት ሀሳቦችን በትልቁ እያነሱ ይገኛሉ። ሌላኛው ከብሪያን ኤምቤሞ ጋር በተያያዘ ይህ ተጫዋች እንግዲህ አሁንም ጎል ማስቆጠሩን ቀጥሏል። የዚህ ወር የፕሪሚየር ሊጉ ምርጡ ተጫዋች እንደነበር እናስታውሳለን። ትናንትናም ጎል ማስቆጠር የቻለ ሲሆን በሲዝኑ 5ኛ ጎሉን ነው ማስቆጠር የቻለው። ሆኖም ግን አጥቂው አስተዋጽኦ የሚያደርገው በቀጥተኛ ማጥቃት ላይ ብቻ አይደለም። ኤምቤሞ በዚህ ሲዝን 2.54 ኤክስፔክትድ አሲስቶች ያሉት 19 ለግብ የሆኑ እድሎችን ደግሞ የፈጠረ አይነት ተጫዋች ነው። 9 የተሳኩ ድሪብሎችን ማድረግ ችሏል። ይህም ተጫዋቹ ለሩበን አሞሪም እቅድ ምን ያክል በጣም ትልቅ አውንታዊ ነገሮችን ማበረከት እንደሚችል ነው እየተመለከተን የምንገኘው። ይህንን በመመልከት ይመስላል ማንቸስተር ዩናይትድ ለካሜሮን ብሔራዊ ቡድን ጭምር ጥያቄዎችን እያቀረበ ይገኛል። በኋላ ከማንቸስተር ዩናይትድ ዜናዎች ጋር በተያያዘ ሰፋ ያሉ ዘገባዎችን ስናነሳ ማንቸስተር ዩናይትድ ለካሜሮን ብሔራዊ ቡድን ያቀረበውን ጥያቄ እንመለከታለን። ነገር ግን በጣም ወሳኝ ተጫዋች መሆኑን አሁንም እያሳየ ነው። በተጨማሪም ተጫዋቹ ያሸነፋቸውን 15 ፋውሎችንም ያደረጋቸው 34 ሪከቨሪዎችንም ጭምር መጥቀስ ይቻላልና በጣም ጥሩ ቁጥራዊ መረጃዎችን በማንቸስተር ዩናይትድ እያስመዘገበ ይገኛልና በክረምቱ ከፈረሙት ተጫዋቾች መካከል አንደኛው ነው። ይህም ትልቅ አስተዋጽኦን ለማንቸስተር ዩናይትድ እያበረከቱ ከሚገኙ ተጫዋቾች መካከል አንደኛው እንደሆነ ተመልክተናል። ትናንትና ሴሌና ሜንስ ጎሎች ይቆጠሩበት እንጂ 2 ጎሎች ይቆጠሩበት እንጂ በጨዋታው ላይ ጥሩ ድሎችንም ሲያመክን ወይም ደግሞ ሲመልስ የነበረበትን አጋጣሚ የተመለከትንበት አጋጣሚዎች ነበሩ። በመጀመሪያው 45 ያን ያክል ትልቅ ፈተና አልደረሰበትም ቶተንሃም ሆትስፐርስ። ነገር ግን ሁለተኛው አጋማሽ ላይ ተደጋጋሚ ሙከራዎችን ሲያደርጉ ተመልክተናል። ጨዋታው በተጀመሩ በሁለተኛው 45 የመጀመሪያዎቹ ደቂቃዎች ላይም 2 ጥሩ የሚባሉ ሙከራዎችን ሲያደርጉ ተመልክተናል። የዣኦ ፓሊኒሃን ኳስ ያወጣበትንም መንገድ እንዲሁ የምናስታውሰው ነው። እንዲሁ ጥሩ ሙከራዎችንም ሲያደርጉ ተመልክተናልና እነዛን ኳሶች ያዳነበት መንገድም እንግዲህ አሁንም
ሴኔ ላሜንስ ቁጥር 1 ግብ ጠባቂነት ቦታውን በትክክል እያደላደለ እንደሚገኝ እየተመለከትን ነው። ትልቁ ቁጥር የሚሆነው ማንቸስተር ዩናይትድ እስካሁን ሴኔ ላሜንስን በቋሚ አስተላለፍ ውስጥ ይዞ በገባበት ጨዋታ እስካሁን ምንም አይነት ሽንፈት አልገጠመውም። 5 ጨዋታዎችን ያደርገዋል ሴኔ ላሜንስ በማንቸስተር ዩናይትድ 5ቱንም ጨዋታ አልተሸነፉም። 3ቱን አሸንፈው 2ቱን ባቻ ውጤት ነው ያጠናቀቁት ማለት ነው። ላሜንስ እንግዲህ 1.31 ጎሎች እንግዲህ ሲያስቀር 45 የተሳኩ ረጃጅም ኳሶችን ማቀበልና 14 ኳሶችንም ማዳን የቻለበትን አጋጣሚን የተመለከትነው። ሴኔ ላሜንስ ያለፉትን 5 የፕሪሚየር ሊግ ጨዋታዎችንም በቋሚነት የጀመረ ሲሆን ከነዚህ ውስጥም በአንዱ ነው ክሊንሺት ማስመዝገብ የቻለው። በዚህም ቤልጅማዊው የኦልትራፎርድ ቁጥር 1 ግብ ጠባቂነትን አሁን ላይ የተቆጣጠረ ነው የሚመስለውና በመሆኑም ላሜንስ በሩበን አሞሪም ቡድን ውስጥ ቁጥር 1 ግብ ጠባቂነቱን እንደያዘ ማጠናከር እንደቻለ ነው በርካቶች የሚያምኑት። ሌላኛው ቀደም ያነሳሁት ነው ካሴሜሮ ቋሚ ሆኖ በጀመረባቸው ያለፉት 3 ጨዋታዎች በሁለቱ ግብ እንግዲህ ያስቆጥሯል። በተጨማሪም ደግሞ ጎል ከማስቆጠሩም በተጨማሪ ግን ካሴሜሮ በማንቸስተር ዩናይትድ ቆይታው ባደረጋቸው 135 ጨዋታዎች 20 ግቦችን ማስቆጠር ችሏል። በአጠቃላይ ተጫዋቹ በዚህ ሲዝን በሊጉ 23 የተሳኩ ረጃጅም ኳሶችን አቀብሏል። 22 ታክሎችን መውረድ ችሏል። 46 የአንድ ለአንድ ግንኙነቶችን አሸንፏል። እነዚህ ቁጥሮች እንግዲህ ካርሎስ ካሴሜሮ ከቡድኑ ስኬት ወሳኝ ከሆኑት የመከላከልና የመሃል ሜዳ እንቅስቃሴዎቹ ላይ የሚያበረክተው ትልቅ ሚና እንዳለው በርካቶች ያነሳሉና እነዚህ እንግዲህ ማንቸስተር ዩናይትድ በዚህ መልኩ ነው አሁን ላይ እየቀጠለ እንደሚገኝ ዘገባዎች እያሳዩ የሚገኙት። ከጨዋታው በኋላ የተነሱትን አንዳንድ ጉዳዮችን እናንሳና ደግሞ ሌሎችን ጨዋታዎች እንመለከታለን። አሰልጣኝ ሩበን አሞሪም ከትላንትናው ጨዋታ በኋላ የተለያዩ ጉዳዮችን አንስተዋል። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ቡድናቸው በትላንትናው ጨዋታ ነጥብ ማጣቱን የገለጸው ማሸነፍ ካልቻለን መሸነፍ የለብንም ያሉት ሩበን አሞሪም በትላንትናው ጨዋታ በድጋሚ ይህንኑ ነገር ነው ያደረግነው ሲልም ጭምር ነው የተናገረው። ጨዋታውን እንዳጠቃላይ እንግዲህ ከተመለከትነው 2 ነጥቦችን አጥተናል ብዬ ነው ማስበው፣ 3 ነጥቡን ፈልገነው ነበር ሲልም ጭምር ይናገራል። ትንሽ ብስጭት ይሰማኛል፣ ነገር ግን ከቶተናም ሁለተኛ ጎል በኋላም ተጫዋቾች ባሳዩት ምላሽ ግን በጣም ኩራት ተሰምቶኛል ሲልም ጭምር ነው አሰልጣኝ ሩበን አሞሪም የተናገረው። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ይቀጥልና ቤንያሚን ሼስኮ ያጋጠመው ጉዳት እንዳሰጋቸው ጭምር ነው የገለጹት። የሴሽኮ ጉዳት አስጨንቆኛል ያሉት ሩበን አሞሪም ጉልበቱ ላይ ነው የጉልበት ጉዳት ያጋጠመውና በጣም የሚያሰጋ ነው ሲሉ ጭምር ነው የተናገሩት። ሴሽኮ በትላንትናው የቶተናም ጨዋታ ተቀይሮ ገብቶ ነው በጉዳት ምክንያት ተቀይሮ እንደወጣ እንደ የተመለከትነውና እንግዲህ በጣም አስግቶኛል ሲሉ ጭምር አሰልጣኝ ሩበን አሞሪም ተናግረዋል። በጨዋታው 3 ነጥብ ይዘን ወደ ቤታችን የምንመለስ መስሎኝ ነበር ሲልም ጭምር ነው ሩበን አሞሪም የተናገረው። ነገር ግን ሃሪ ማጓየር እና ካሴሜሮ ተቀይረው ከወጡ በኋላ 2 ግቦችን አስተናግደናል። ይሁን እንጂ በድጋሚ ሌላ ጎል አስቆጥረን ነጥቡን ይዘን ለመውጣት ግን ችለናል ሲል ነው አሰልጣኝ ሩበን አሞሪም የተናገረውና ትንሽ ብስጭት ውስጥ ነን፣ ነገር ግን የቶተናም ሁለተኛ ጎል ከተቆጠረ በኋላ ግን ምላሻችን በጣም ጥሩ ነበር ሲልም ጭምር ነው የተናገረው። የመጀመሪያውን ማጥቃት በትክክል አላደረግንም፣ እናም የበለጠ ድፍረት አሳይተን ቢሆን ኖሮ ጨዋታውን ማሸነፍ እንችል ነበር፣ ነገር ግን ይሄ አንዳንድ ጊዜ የሚከሰት ነገር ነው ሲልም ጭምር ነው የተናገረው። ማቲያስ ደሊት በጣም ጥሩ ስራን እየሰራ ነው። እንግዲህ ሲበዛ በጣም ታጋይ የሆነ ተጫዋች ነው፣ በሚገባ ይከላከላል። እርሱ ኳሱ እግሩ ውስጥም ስትሆን ስህተት መስራት ስለማይፈልግ በሚገባ ይጠናቀቃል ሲልም ጭምር ነው የተናገረው። እንግዲህ ይህንን ሀሳብ ነው የሰጠው አሰልጣኝ ሩበን አሞሪም ከትላንትናው ጨዋታ በኋላ እንዲሁ ሀሳቡን ሲናገር። ሩበን አሞሪም ቡድኑን እንግዲህ በጥር ወር ለማጠናከር እድሉን በተመለከተም አንዳንድ ሀሳቦችን አጋርቷል። ምክንያቱም ሌሎች የማንቸስተር ዩናይትድ ደጋፊዎችም የሚጠብቁት ጥያቄ ነው። በመጀመሪያ የቤንጃሚን ሼስኮን ሁኔታ ምን መሆን እንዳለበት እንመለከታለን። አማድና ኤምቤሞ ወደ አፍሪካ ዋንጫ በመሄዳቸው ችግር ይገጥመናል፣ ነገር ግን ያንን አስቀድመን እናውቀው ነበር። የውድድር ዘመኑ ከመጀመሩ በፊት አስቀድመን ልንዘጋጅበት እንችል ነበር፣ ነገር ግን በሳምንት አንድ ጨዋታ ብቻ ስላለ የማይጫወቱ ብዙ ተጫዋቾች ይኖሩናል። ለማመቻቸት አስቸጋሪ ሁኔታ ነው፣ ነገር ግን የዝውውር መስኮቱ ሲከፈት ቡድኑን ማሻሻል የምንችል ከሆነ እንመለከተዋለን ሲልም ጭምር ነው የተናገረው። ሴኔ ላሜንስ እጅጉን ጥሩ ብቃት እያሳየ ነው። እርሱ ሜዳ ውስጥ ምን ማድረግ እንዳለበት ጠንቅቆ የሚያውቅ ተጫዋች ነው። በተጨማሪም በጨዋታው ላይ ብዙ ነገሮችም ሊፈጠሩ እንደሚችሉ የሚረዳ ግብ ጠባቂ ነው። እርሱ 23 ዓመቱ ነው፣ ነገር ግን ሁኔታዎችን የሚረዳበት መንገድ ግን ከእድሜው የቀደመ ነው የሚልም ሀሳብን ጭምር ነው ትናንትና የተናገረው። ሌላኛው ብሪያን ኤምቤሞም ሀሳቡን ሰጥቷል። እንግዲህ ስላላሸነፍን እንግዲህ በጣም ከባድ እንደሆነ ተመልክተናል፣ ወይም ደግሞ አለማሸነፍችን አስቆጭቶናል። ሳንሸነፍ ግን መቀጠላችን በራስ መተማመናችንን ይሰጠናል። በሜዳ ላይም ሆነ ከሜዳችን ውጪ ሳንሸነፍ መቀጠል ሁሉም ነገር ቀላል እንደሆነ ይሰማናል። በዩናይትድ ቤት በጣም ደስተኛ ነኝ። እግር ኳስን ለመጫወትና ለማደግም
ድንቅ ቦታ እንደመጣውም ተስፋ አደርጋለሁ። በጣም ጥሩ የቡድን ጓደኞች ያሉኝ፣ ሁሉም ጠንክሮ ይሰራል። ይህ ደግሞ የእያንዳንዱ ተጫዋችም ቀላል ነገር ያደርገዋል ሲልም ጭምር ነው የተናገሩት። የማንቸስተር ዩናይትዱ ተጫዋች ብሪያን ኤምቤሞ እንዲሁ አሰልጣኙ ሩበን አሞሪም የሰጧቸው ሀሳቦች ናቸው። በቶትናም በኩል የአቻነቱን ጎል አስቆጥሮ የነበረው ማታያስ ቴል ነው ሀሳቡን የሰጠው። 2 ነጥቦችን ጥለናል ሲል ነው ማታያስ ቴል ሀሳቡን የሰጠው። በአንጻሩ የቶትናሙ አሰልጣኝ ቶማስ ፍራንክም ዩናይትድ በዚህ ዓመት በጣም ተሻሽሏል ሲሉ ነው የተናገሩት። የቶትናሙ አሰልጣኝ የሆኑት ቶማስ ፍራንክ ማንቸስተር ዩናይትድ በዚህ ዓመት በጣም የተሻሻለ ቡድን እንደሆነ የተናገሩት። በዚህ ዓመት በጣም ተሻሽለዋል ያሉት ቶማስ ፍራንክ የበለጠ ወጥ ቡድን የሆነ ይመስላል፣ በማጥቃቱ ረገድ በጣም አደገኞች ናቸው ሲልም ነው የተናገረው። አክሎም ከጠንካራው ማንቸስተር ዩናይትድ ጋር ጥሩ አቅም አሳይተን ወጥተናል ሲሉ ነው የተናገሩት። በራስ መተማመኑ ከፍ ያለው ማንቸስተር ዩናይትድ ተጫውቶ 5 ሙከራ ብቻ እንዲያደርግም ማቆም ደግሞ ቀላል አይደለም። ስለዚህ ደግሞ በጣም በጥሩ ሁኔታ እንደሰራን ይሰማኛል ሲልም ጭምር ነው የተናገረው አሰልጣኝ ቶማስ ፍራንክ ነው ይህንን ሀሳብ የሰጠው። በጣም በራስ መተማመናቸው ላይ የሚገኙትን ዩናይትዶች 5 ሙከራ እንዲያደርጉ ማድረግ ቀላል ነገር አይደለም፣ ሁሉም ኮከቦችም ሜዳ ላይ ነበሩ ሲሉ ነው ቶማስ ፍራንክ የተናገሩት። የቡድኑን የመጀመሪያ ጎል ያስቆጠረው ማቲያስ ቴል በበኩሉ 2 ነጥቦችን እንደጣለን ነው የሚሰማኝ ሲልም ጭምር ነው ሀሳቡን የሰጠው። ትላንትና ማንቸስተር ዩናይትድ እና ቶትንሃም ያደረጉት ጨዋታ እንግዲህ በዚህ መልኩ ነው የተጠናቀቀው። 2-2 በሆናቸው ውጤት ጨዋታቸውን አጠናቀዋል። ሁለቱም ቡድኖች ተመሳሳይ 18 ነጥቦችን አሁን ላይ መሰብሰብ የቻሉበትን አጋጣሚን የተመለከትነው። ሁለቱም 18 ነጥቦች ላይ ተገኝተዋል። ከትላንትናው ጨዋታ በፊት 17 ነጥብ ላይ ይገኙ ነበር። እንግዲህ የደረጃ ሰንጠረዡን ከተመለከትነው ተመሳሳይ 18 ነጥብ ነው ያላቸው። ነገር ግን ሌሎቹ ቡድኖች ሳይጫወቱ በፊት 3ኛና 7ኛ ደረጃ የተቀመጡበትን አጋጣሚ ነበር የተመለከትነው። እንግዲህ ተመሳሳይ ነጥብ ያላቸው ብዙ ቡድኖች ስለሚገኙ ነው፣ በጣም ተቀራራቢ ስለሆነ ነው። አሁንም ከላይ ጀምሮ እስከ ወገብ አካባቢ እስከ 10 እስከ 9 እስከ 8 አካባቢ ያሉት ቡድኖች ተቀራራቢ አይነት የደረጃ ሰንጠረዥ ላይ እንደሚገኙ እየተመለከትን የምንገኘው። ምሽት 12 ሰዓት ሲል ደግሞ ሌሎች መርሃ ግብሮች ተደርገዋል። ሌሎች 2 ያክል መርሃ ግብሮች ናቸው ምሽት 12 ሰዓት ሲል የጀመሩት። በቅደም ተከተል ለማንሳት ያክል ትላንትና ምሽት 12 ሰዓት ላይ 2 ጨዋታዎች ሲደረጉ ኤቨርተን ከፉልሃም ጋር እንዲሁ ዌስትሃም ዩናይትድ ከበርንሌ ጋር ያደረጓቸው መርሃ ግብሮች ናቸው የተደረጉት። ኤቨርተን ትላንትና በሜዳው የማርኮ ሲልቫውን ቡድን ፉልሃምን ያስተናገደበት ጨዋታ ነው ትላንትና የተደረገው። ኢድሪሳ ጋናጉዌ እና ኪን ደግሞ ግቦቹን ያስቆጠሩ ናቸው። ኤቨርተን 2-0 በሆነ ውጤት ትናንትና ማሸነፍ የቻለበት መርሃ ግብር ነው ምሽት 12 ሰዓት ሲል በተደረገው ጨዋታ ላይ ማስመዝገብ የቻለው። ሌላኛው የኑኖ ኤስፕሬንቶ ሳንቶ ቡድን ዌስትሃም ዩናይትድ ባለፈው ሳምንት የኤዲሃው ኒውካስል ዩናይትድን ማሸነፉን እናስታውሳለን። ወደ ድልም የተመለሰበት ውጤት እንደሆነ እናስታውሳለን። ለኑኖ ኤስፕሬንቶ ሳንቶ የመጀመሪያ ድላቸው ሆኖ እንደተመዘገበ የምናስታውሰው ነው ባለፈው ሳምንት ያገኙት ድል። በዚህ ሳምንት ደግሞ ከአዲስ አዳጊው በርንሌ ጋር ነው ትናንትና ጨዋታቸውን በሜዳቸው ኦሎምፒክ ስቴዲየም መርሃ ግብራቸውን ያደረጉትና የኑኖ ኤስፕሬንቶ ሳንቶ ቡድን ተከታታይ ድሉን ትናንትና ማስመዝገብ ችሏል። አዲስ አዳጊውን በርንሌን 3-2 በሆነ ውጤት ነው ትናንትና እንዲሁ ማሸነፍ እንደቻሉ የተመለከትነው። ይህም ለዌስትሃም ዩናይትድ በጣም ጥሩ የሚባል ውጤት እንደሆነ የተመለከትነው። ምክንያቱም ባለፉት ጊዜያቶች ነጥቦችን ሲያጡ እንደነበር የምናስታውሰው ነው። ፍሌሚንግ ባስቆጠረው ጎል ትላንትና በርንሌ ቀዳሚ እንደነበሩ ተመልክተናል 35ኛው ደቂቃ። ነገር ግን ካሎም ዊልሰን ጎል አስቆጥሮ ጨዋታው 1-1 ነው የመጀመሪያው 45 የተጠናቀቀው። ሁለተኛው 45 የጨዋታ ክፍለ ጊዜ ላይ 77ኛው ደቂቃ ላይ ቶማስ ሱቼክ ጎል አስቆጥሮ የዌስትሃምን መሪነት ወደ 2-1 ከፍ አደረገው። ከዛም 87ኛው ደቂቃ ላይ ካይል ዎከር ፒተርስ እንዲሁ ጎል አስቆጥሮ 87ኛው ደቂቃ ላይ መሪነታቸውን ወደ 3-1 ከፍ አድርጎት ነበር። 97ኛው ደቂቃ ላይ ግን ኩለን ባስቆጠረው ጎል በርንሌ አንድ ጎል ማስቆጠር ቢችልም ነገር ግን ጨዋታውን ማሸነፍ ሳይችል የቀረበትን አጋጣሚ ነው የተመለከትነው። በዚህም ዌስትሃም ዩናይትድ ትላንትና በድጋሚ ድል ያደረገበት ውጤት ሆኖ እንደተመዘገበ ነው ትላንትና እየተመለከትነው። በጣም ጥሩ ጊዜን አሁን ኑኖ ኤስፕሬንቶ ሳንቶ እያሳለፉ እንደሚገኙ እየተመለከትን ነው። ትላንትና ምሽት 12 ሰዓት ሲል የተደረገው መርሃ ግብር ነው። ሌላኛው ግን ምሽት እንግዲህ 2 ሰዓት ከ30 ሲል የተደረገ መርሃ ግብር አለ። አርሰናል እና ሰንደርላንድ ያደረጉት ጨዋታ ነው። ትላንትና እነዚህ ሁለት ቡድኖች ጠንካራ ፉክክርን ያስመለከቱት። ስለ እነዚህ ሁለት ቡድኖች እናንሳ ከተባለ አርሰናል ዘንድሮ በጥንካሬው ላይ በጣም እንግዲህ ጠንካራ እንደሆነ የተመለከትንበት አጋጣሚዎች አሉ። ጎል የሚቆጠርበት አይነት ቡድን እንዳልሆነ የምናስታውሰው ነው። ተከታታይ ጨዋታዎችን ጎል ሳይቆጠርበት ሲያሸንፍ እንደነበር እናስታውሳለን። የተጠናቀቀው የፈረንጆች ወር ኦክቶበር ላይ አንድም ጨዋታ ላይ ጎል ሳይቆጠርበት ነው እንግዲህ ወሩን ያጠናቀቀውና በጣም ድንቅ የሚባል የመከላከል እንዳላቸው
ተመልክተን ነበር። ሁሉንም ጨዋታዎች ደግሞ ማሸነፍ ችለው ነበር። በሁሉም ውድድሮች የተቆጠረባቸው የጎል ብዛትም 3 እንደነበር እናስታውሳለን። ሰንደርላንድም ግን በመከላከሉ ረገድ የዋዛ እንዳልሆነ በዚህ ውድድር ዓመት አሳይቶናል። በፕሪሚየር ሊጉ ጥቂት ጎል የተቆጠረበት ቡድን አርሰናል ነው። 3 ግቦች ብቻ ነው የተቆጠረበት። ሁለተኛ ደግሞ ጥቂት ጎል የተቆጠረበት ቡድን ለምሳሌ ጎል በመቆጠር ደረጃ ሰንጠረዡ ላይ እናስቀምጥ ከተባለ አርሰናል ትንሽ ጎል በመቆጠር አንደኛ ደረጃ ላይ ይቀመጥና ሁለተኛ ደረጃ ላይ የሚቀመጠው የትላንትናው ተጋጣሚያቸው ሰንደርላንድ ነው። እሱም ብዙ ጎል የሚቆጠርበት አይነት ቡድን እንዳልሆነ ተመልክተናልና ትላንትና በጣም ጠንካራ የመከላከል መስመር ያላቸው ብዙ ጎሎች የማይቆጠርባቸው ሁለት ቡድኖች የተገናኙበት ጨዋታ ነው ብሎ ማንሳት ይቻላል። ነገር ግን ትላንትና ሁለቱ ቡድኖች እርስ በርስ ሁለት ጎሎች ተቆጣጥረው ነው እንግዲህ የትላንትናው ጨዋታ የተጠናቀቀው። ሁለቱ ቡድኖች 2-2 በሆናቸው ውጤት ነው ያጠናቀቁት። አርሰናል ትላንትና ከሜዳቸው ውጪ ወደ ስታዲየም ኦፍ ላይት ነው ያቀኑት፣ ወደ ሰንደርላንድ ሜዳ። ሰንደርላንድ እንግዲህ ማስታወስ ያለብን ነገር ዘንድሮ ከታችኛው ሊግ ነው የመጡት። ከሶስት ቡድኖች መካከል ከታችኛው ሊግ ከመጡት 3 ቡድኖች መካከል ከሊድስ ዩናይትድ፣ ከበርንሌ እና ከሰንደርላንድ መካከል አንደኛው ነው። ይህ ቡድን ከታችኛው ሊግ ነው የመጣው፣ ነገር ግን በጣም ጠንካራ መሆኑን እያሳየ ነው። አሁንም በፕሪሚየር ሊጉ 3ኛ ደረጃ ላይ ነው የተቀመጠው። 3ኛ ደረጃ ላይ ተቀምጧል 19 ነጥቦችን በመሰብሰብና አሁንም ጠንካራ ቡድን መሆኑን አሳይቷል። ትላንትና ደግሞ ለሁሉም ቡድኖች እንግዲህ ሽንፈትን እያከናነበ የመጣውን አርሰናልን ነው የገጠሙትና ትላንትና ምናልባት ሊፈተኑ ይችላሉ ሁለቱም ቡድኖች የሚል አይነት ሀሳቦች ነበሩ። ሁለቱም ቡድኖች ግን ሳይሸናነፉ ጨዋታቸውን 2-2 በሆናቸው ውጤት አጠናቀዋል። የአርሰናልን ግቦች ቡካዮ ሳካና ሊያንድሮ ትሮሳር ሲያስቆጥሩ፣ በሰንደርላንድ በኩል ደግሞ ባላርድና ብሬቤ ነው ትናንትና ግቦቹን ያስቆጠሩት። ድራማዎችን ወደ መጨረሻዎቹ አካባቢ ላይ ተመልክተናል። ትናንትና ቅድሚያ ጎል ያስቆጠሩት ባላርድ ነው። ይህ ጎል እንግዲህ የተቆጠረው በአርሰናል ላይ በጣም ከረጅም ጊዜያቶች በኋላ እንደሆነ ተመልክተናል። አርሰናል ምክንያቱም ዘንድሮ ጎሎች የሚቆጠርበት አይነት ቡድን እንዳልሆነ የተመለከትንበት አጋጣሚ ስለነበር አርሰናል ከበርካታ ጊዜያቶች በኋላ ነው ትላንትና ጎል እንዲሁ ሲቆጠርበት የተመለከት ነው። ለምሳሌ ያክል ትላንትና 2 ጎሎች ናቸው የተቆጠሩበት አይደል አርሰናል ከ6 ወራቶች በኋላ ነው በአንድ ጨዋታ 2 ጎል የተቆጠረበትና በጣም ረጅም ጊዜያቶች ሆኗቸዋል እንደዚህ ጎሎችን በትልቁ ካስተናገዱ። ትላንትና ደግሞ 2 ጎሎችን የተቆጠረባቸው። ጎሎቹን እንግዲህ ካስቆጠሩ ተጫዋቾች መካከል የመጀመሪያው ጎል የተቆጠረው ባላርድን ያስቆጠረውና የሰንደርላንድ የተከላካይ መስመር ተጫዋች ትላንትና ጎል ሲያስቆጠር የቀድሞ የአርሰናል ተጫዋች እንደነበር የምናስታውሰው ጉዳይ ነውና ትላንትና አርሰናል ላይ ጎል ማስቆጠር ችሏል። እንግዲህ ከጎሉ በተጨማሪ ግን በመጨረሻው ደቂቃ ላይም ያወጣው ኳስ ደግሞ አርሰናልን እንዳያሸንፍ ካደረጉ ኳሶች መካከል አንደኛው ነው ብሎ ማንሳት ይቻላል። አርሰናል እንግዲህ ባላርድ ጎል ካስቆጠረባቸው በኋላ ከዛ በኋላ ግን ቡካዮ ሳካና ሊያንድሮ ትሮሳርድ ጎል አስቆጥረው ጨዋታውን መምራት ችለው ነበር። ነገር ግን በመጨረሻዎቹ ሽርፍራፊ ሰከንዶች ላይ ጎል ተቆጥሮባቸዋል። ብሬቤ ባስቆጠረው ጎል ጨዋታው 2-2 በሆናቸው ውጤት ነው የተጠናቀቀው። አርሰናል በሁሉም ውድድሮችም ከ10 ተከታታይ ጨዋታዎች ድል በኋላ ነው ትላንትና ለመጀመሪያ ጊዜ ነጥብ የጣለበት ጨዋታ ሆኖ እንዲሁ የተጠናቀቀው። በትላንትናው መርሃ ግብር ላይ እንግዲህ አርሰናል በተለይ ይህንን ጨዋታ አሸንፈው ወደ ኢንተርናሽናል ብሬኩ በ11 ተከታታይ ድሎች ያመራል ተብሎ ሲጠበቅ ነበር። ነገር ግን የትላንትናው ጨዋታ ላይ ሰንደርላንዶች እጅጉን በጣም ፈታኝ እንደነበሩ በትላንትናው ጨዋታ ላይ መመልከት ችለናል። በስታዲየም ኦፍ ላይት በተደረገው መርሃ ግብር ላይ ቁጥሮችን ከተመለከትን ከትላንትናው ጨዋታ ጋር አያይዘን አርሰናል በጨዋታው ላይ በጣም በብዙ ነገር ዶሚናንስ የነበረበትን አጋጣሚ ተመልክተናል። ለምሳሌ ኳሶችን በመቆጣጠር ሙከራዎችን በማድረግ ረገድ የተሻሉ ቁጥሮችን ትናንትና አርሰናል ማስመዝገብ ችሏል። 2.09 ኤክስፔክትድ ጎልሶችንም ማስመዝገብ የቻለበት ቁጥር ነው። 65 በመቶም ኳሱን ተቆጣጥሮ ያጠናቀቀበት ሰዓት ነበር። 17 ሙከራዎችን አድርጓል። 7ቱ ኢላማቸውን የጠበቁ ናቸው። በአንጻሩ በሰንደርላንድ በኩል 6 ሙከራዎችን የተመለከትነው 2ቱ ናቸው ኢላማቸውን የጠበቁ ሙከራዎችን የተመለከትነውና ቁጥሮች አርሰናል የተሻሉ ነገሮች እንደነበሩት በትናንትናው ጨዋታ ላይ ያሳያል። ነገር ግን ሰንደርላንድም እጅግ በጣም ፈታኝ የነበረ ቡድን መሆኑን በትናንትናው ጨዋታ ላይ አስመስክሯል። የተዋጣለት የመከላከል መስመርም እንደነበራቸው ነው በትናንትናው ጨዋታ ላይ እንዲሁ ያስመሰከሩትና አርሰናል በጣም በትልቁ ትላንትና ተፈትኖ ነጥብ ተጋርቶ የወጣበት መርሃ ግብር ሆኖ ነው የተጠናቀቀው የትላንትናው ጨዋታ። ከጨዋታው መጠናቀቅ በኋላ የተለያዩ አይነት ሀሳቦች ተነስተዋል። ለምሳሌ ያክል የመጀመሪያውን ጎል ያስቆጠረውና የቀድሞው የአርሰናል ታዳጊ ቡድን ተጫዋች የነበረው እንዲሁም በዋናው ቡድንም አንዳንድ መርሃ ግብሮችን እንዳደረገ ተመልክተናል። አርሰናል በልቤ ቦታ ያለው ቡድን ነው ሲል ባላርድ ይናገራል። የመጀመሪያውን ጎል አስቆጥሯል። አርሰናል እንዳያሸንፍ ደግሞ በመጨረሻዎቹ ደቂቃዎች ላይ ያወጣው ኳስ በርካቶችን ያስገረመ ኳስ ነው። አርሰናል በልቤ ውስጥ ቦታ አለው ሲል ባላርድ ይናገራል። የሰንደርላንድን የመጀመሪያ ግብ ያስቆጠረው ዳንኤል ባላርድ በልጅነት ክለቡ አርሰናል ልዩ ቦታ እንዳለው ነው የሚናገረው። የልጅነት ጊዜን ያሳለፍኩት ከአርሰናል ጋር ነው።
እነሱ ሁሉንም ነገር አስተምረውኛል ይላል ባላርድ ሲናገር። አርሰናል ሁልጊዜም በልቤ ቦታ ያለው ቡድን ነው ሲልም ጭምር ነው እንዲሁም እየተናገረ የሚገኘውና ስለ ጨዋታው ያነሳው ባላርድ ከጠንካራ ቡድኖች ጋር መፎካከር እንደምንችል አቅማችንን አሳይተናል ሲልም ጭምር ነው የተናገረው። አክለውም አርሰናል ምናልባት አሁን ላይ ከአውሮፓ ምርጥ ክለቦች አንደኛው ነው፣ በውጤቱ በጣም ደስተኛ ነኝ ሲልም ጭምር ነው ሐሳቡን የሰጠውና በአውሮፓ ምርጥ ከሆኑት ቡድኖች መካከል ከአንዱ ጋር ተጫውተን ነጥብ ተጋርተን መውጣታችንም በጣም ትልቅ ስኬት ነው ሲል ጭምር ነው ባላርድ ሐሳቡን የሰጠው። የአርሰናሉ አሰልጣኝ ሚኬል አርቴታም በርከት ያሉ ጉዳዮችን ከትላንትናው ጨዋታ በኋላ እንዲሁ ሐሳባቸውን አንስተዋል። ማሸነፍ ይገባን ነበር ነው ያሉት አሰልጣኝ ሚኬል አርቴታ ከትላንትናው ጨዋታ በኋላ ሲናገሩ የሲቲና የሊቨርፑልን ጨዋታ ደግሞ ቁጭ ብዬ እመለከታለሁ ሲሉ ጭምር ነው የተናገሩት። የአርሰናሉ አሰልጣኝ ሚኬል አርቴታ ቡድናቸው ትላንትና እንደ ስራው ድል መጎናጸፍ ይገባው እንደነበር ነው የተናገሩት። ማሸነፍ ይገባን ነበር ያሉት ሚኬል አርቴታ በጣም ተበሳጭተናል፣ ምክንያቱም 3 ነጥቡን ማግኘት አልቻልንም፣ በዚህ ምክንያትም በጣም ብስጩ ሆነናል ሲልም ጭምር ነው የተናገረው። ስለ ሊቨርፑልና ማንቸስተር ሲቲ ጨዋታ የተጠየቁት ሚኬል አርቴታ በእርግጠኝነት እመለከተዋለሁ ሲሉ ጭምር ነው ሐሳባቸውን የተናገሩትና ይህንን ጨዋታ ቁጭ ብዬ እመለከታለሁ ነው ያሉት። ውጤቱ አቻ እንዲሆን ይመኙ እንደሆነ ሲጠየቁ በእኔ ቁጥጥር ስራ አይደለም የሚሆነውን እናያለን ሲል ነው ምላሹን የሰጠው። የሊቨርፑልና የማንቸስተር ሲቲ ጨዋታ በአቻ ውጤት እንዲጠናቀቅ ትፈልጋለሁ የሚል ጥያቄ ቀርቦለት ነው ይህንን ምላሽ እንዲሁ የሰጠው። ሊጉ በጣም ከባድ ስለሆነ ማሻሻል ያሉብን ነገሮች ያሉ፣ ባለፉት 10 ተከታታይ ጨዋታዎችም በማሸነፍና ጎል ሳይቆጠርብን የሰራነው ነገር ምን ያክል ከባድ እንደሆነ ያሳያል ሲልም ጭምር ነው የተናገሩት። በአሁኑ ጊዜ በጣም ዘግይቶ ስለነበር የተቆጠረብን እኛን የተሸነፍን ያክል ይሰማናል። እናም በመጨረሻ የማሸነፍ ትልቅ እድል ነበረን፣ ነገር ግን የሆነው ይሄ ነው። ማሻሻል መቀጠል አለብን። ባለፈው ክፍለ ጊዜም ያደረግነው ነገርን መገንዘብ አለብን። በሀገራት ጨዋታዎች ረፍት ላይም ለማሻሻል እንሞክራለን ያለው። ባለፉት 2 ወራት ውስጥም 7 ተጫዋቾች ከፊት መስመር ላይ ስለጎደለን ተጫዋቾችን መመለስ አለብን። ስለዚህ ቡድኑ ላደረጋቸው ነገሮችም ትልቅ ክብር መስጠት ይገባል ሲል ጭምር ነው የተናገረው። ካነሳው አይቀር በርከት ያሉ ጉዳዮችን ሲያነሳ ትናንትና ሚኬል አርቴታ የጉዳት ጉዳዮችን አንስተዋል። አርሰናል በትናንትናው ጨዋታ ላይ በቋሚነት የተጠቀመው አስተላለፍን ከተመለከተን አርሰናል ዘንድሮም ቢሆን በጉዳት እየታመሰ የሚገኝ ቡድን እንደሆነ እየተመለከተን እንገኛለን። በጣም ወሳኝ የሚባሉ ተጫዋቾችን በጉዳት ምክንያት አጥቷል። ምናልባት ቡድኑ ስኳድ ዴብዙ በጣም ሰፊ ከመሆኑ ጋር በተያያዘ የነዚህ ነገር በደንብ አልተመለከትነው ይሆናል እንጂ በጣም በርከት ያሉ ጉዳቶች እንዳሉበት ግን እየተመለከትን ነው። በተለይ በማጥቃቱ በኩል ላይ በጣም ጥሩ ስም ያላቸው ተጫዋቾች በጉዳት ምክንያት በትናንትናው ጨዋታ ላይም እንዳልነበሩ ተመልክተናል። ለምሳሌ በቋሚ አስተላለፍ ውስጥ ዳቪድ ራያን በግብ ጠባቂነት፣ ካላፊዮሪን፣ ጋብሪኤል ማጋሌሽን፣ ሳሊባን እና ቲምበርን፣ በአማካይ ስፍራ ላይ ራይሰን፣ ዙቤሜንዲን እና ኤዜን፣ በአጥቂ ላይ ደግሞ ሳካ፣ ሜሪኖን እና ትሮሳርድን ነው በትላንትናው ጨዋታ ላይ የተጠቀመውና አሰልጣኝ ሚኬል አርቴታ በትላንትናው ጨዋታ ላይ በጉዳት ምክንያት ጋብሪኤል ሄሱስን፣ ቪክተር ዮኬሬሽን፣ ካይ ሃቨርትስን፣ ኖኒ ማንዱዌኬን፣ ጋብሪኤል ማርቲኔሊን፣ ማርቲን ኦዴጋርድን እነዚህን የመሳሰሉ ትልልቅ ከዋክብቶችን በተለይ በቋሚ አስተላለፍ ውስጥ ጭምር መካተት የሚችሉ እነዚህ በጣም ወሳኝ የሚባሉ ተጫዋቾችን በጉዳት ምክንያት በትናንትናው ጨዋታ ላይ መጠቀም አልቻለምና አሁንም ቢሆን አርሰናል በጉዳት እየታመሰ የሚገኝ ቡድን ነው። ነገር ግን ያለው ስኳድ ዴብዝ ግን እነዛን ነገሮች እንዳናስባቸው አድርጓልና በጣም ወሳኝ የሚባሉ ተጫዋቾች አምና ቢሆን ኖሮ በጣም ወሳኝ የሚሆኑ ተጫዋቾቻቸውን ነው በጉዳት ምክንያት ላይ ያጡት። ነገር ግን አሁንም ቢሆን እንግዲህ እየተጠቀሟቸው የሚገኙ ተጫዋቾችም ጥሩ ከመሆናቸው ጋር በተያያዘ እንግዲህ ጥያቄዎች ሳይነሱ ቀጥለዋል እንጂ በጣም በርከት ያሉ ጉዳቶች እንደደረሱባቸው ነው አሰልጣኝ ሚኬል አርቴታ ትናንትና ከጨዋታ በኋላ እንዲሁ ሀሳቡን ሲሰጥ እየተመለከት ነው። አርቴታ ስለ ክሊንሺት ማጣቱ ይናገራል። አዎ በእርግጥም ያማል፣ በተለይም ነጥብ ሲያስጥለን ደግሞ ያበሳጫል። የተሻለ ማድረግ እንዳለብን እናውቃለን። እናም ግቦችን ብናስቆጥረም ማሻሻልና ማዳበር ያሉብን በርካታ ነገሮች ግን እንዳሉ አውቃለሁ ሲልም ጭምር ነው ሀሳቡን እየሰጠም የሚገኘው። ሚኬል አርቴታ ከጨዋታው በኋላ እንዲሁ ተጠይቆ አርሰናል አንድ ጨዋታ አቻ ስለወጣ የዋንጫ ቡድን አይደለም ይላሉ። ምክንያቱም አቻ የወጣ ነው በሀገር እንግሊዝ በትልቁ ሊግ ውስጥ በአሁኑ ሰዓት 3ኛው የሀገሪቱ ምርጥ ቡድን ከሆነ ሰንደርላንድ ጋር ያውም ከሜዳ ውጭ ባደረግነው ጨዋታ አቻ በመውጣታችን አርሰናል ልክ እንደተሸነፈ አድርገው የሚቆጥሩ ሰዎች አሉ ብለዋል። በተመዘገበው ውጤት ብንበሳጭም በሊጉ 3ኛ ደረጃ ላይ ከሚገኘው ክለብ ጋር ግን ከሜዳ ውጭ ጨዋታ ነጥብ ተጋርቶ መውጣት እንደ ዓለም ፍጻሜ የሚታይ ነገር አይደለም ሲልም ጭምር ነው የተናገረው። ሪካርዶ ካላፊዮሪም በግማሽ ሰዓት የአርቴታን መመሪያን በተመለከተ ሲናገር አርቴታ ኳሶችን ማሸነፍ እንዳለብንና ከዚያ ደግሞ ጨዋታዎችን መጀመር እንደምንችል ተናግሯል። ስለዚህም ያደረግነው ይህን ነው ሲልም ጭምር ነው የተናገረው ሪካርዶ ካላፊዮሪ። በመጨረሻም በአንድ ስህተት እንግዲህ እዚህ
አንድ ነጥብ እንግዲህ አግኝተን እንድንወጣ ተገደናል ሲልም ጭምር ነው የተናገረው ሪካርዶ ካላፊዮሪ ነው ይህንን ሀሳብ የሰጠው። ትላንትና አርሰናል ከሰንደርላንድ ጋር ያደረገውን ጨዋታ 2-2 በሆነ ውጤት ነው ጨዋታውን ያጠናቀቀው። አሁንም ግን መሪነታቸውን አጠናክረው ቀጥለዋል። ነጥባቸው ደግሞ 26 እንደሆነ ተመልክተናል። በአጠቃላይ በ26 ነጥቦች አሁንም ሊጉን በአንደኝነት እየመሩ ይገኛሉ። ሰንደርላንድ በአንጻሩ 19 ነጥቦችን ነው መሰብሰብ እንደቻለም የተመለከት ነው። ሌላኛው ምሽት ላይ የተደረገው ጨዋታ ቸልሲ ያደረገው መርሃ ግብር ነው። ትናንትና ቸልሲ መጨረሻ ደረጃ ላይ ከተቀመጠው ወልቨርሃምፕተን ወንደረርስ ጋር ነው ጨዋታውን ያደረገው። የምዕራብ ለንደኑ ክለብ ቸልሲ ከወልቭስ ጋር ያደረገውን የሊግ መርሃ ግብርም 3-0 በሆነ ውጤት ነው ማሸነፍ የቻለበትን አጋጣሚ ተመለከት ነው። ወልቭስ አሁንም በጣም አስከፊ የሚባል ጉዞ ላይ እንዳሉ ይታወቃል። አሰልጣኝ ቪክቶር ፔሬራንም ጭምር ማሰናበታቸውን እናስታውሳለን። የተለያዩ አሰልጣኞችን ለመቅጠር ሙከራዎችን እያደረጉ ይገኛሉ። ነገር ግን አሁንም ቢሆን ውጤቶችን ማምጣት አልቻሉም። ትናንትና ደግሞ በኤንዞ ማሬስካው ሰማያዎቹ ቸልሲዎች 3-0 በሆነ ውጤት ነው እንግዲህ ወልቭስ ሽንፈት የገጠመውና የቸልሲን የማሸነፊያ ግቦችም ማሎ ጉስቶ ጎል አስቆጥረዋል። ዣኦ ፔድሮና ፔድሮ ኔቶ ናቸው ትናንትና ግቦቹን ያስቆጠሩት። ወልቭስ በውድድር ዘመኑ 9ኛ የፕሪሚየር ሊግ ሽንፈቱን ያስተናገደው ልብ በሉ ከ11 ሳምንታት 9ኙን ተሸንፏል። 2 ጨዋታዎችን ብቻ ነው በአቻ ውጤት ያጠናቀቀው። 2 ነጥብ ይዞም 20ኛ ደረጃ ላይ ነው የተቀመጠው። ወልቭስ ካደረጋቸው 11 ጨዋታዎች መሰብሰብ የቻለው 2 ነጥቦችን ብቻ ነው። በቀጣይ ደግሞ ወልቭስ ከክሪስታል ፓላስ ጋር ይጫወታል። በአንጻሩ ቸልሲ ከበርንሌ ጋር እነዚህ ጨዋታዎች የሚደረጉት ከኢንተርናሽናል ብሬኩ መልስ እንደሆነ የሚታወቅ ጉዳይ ነው። ትላንትና በተወዳጁ የእንግሊዝ ፕሪሚየር ሊግ የ11ኛው ሳምንት የመጀመሪያ ቀን ጨዋታዎችም እነዚህ ናቸው። በሁለተኛው ቀን ደግሞ ዛሬም ጨዋታዎች ቀጥለው ይደረጋሉ። ዛሬም 5 ያክል ጨዋታዎች ናቸው የሚደረጉት በተወዳጁም የእንግሊዝ ፕሪሚየር ሊግ። ከነዚህ መካከል በቪላ ፓርክ የሚደረገው ጨዋታ አስተን ቪላና ቦርንመዝን የሚያገናኘው ጨዋታ ትልቅ ፉክክር ይደረግበታል ተብሎ ይታሰባል። ሁለቱ ስፓኒሽ የሆኑት እንግዲህ በጣም በሊግ ጠበብት በታክቲክ ጠበብት የሆኑት እንግዲህ አሰልጣኞችን የሚያገናኝ ጨዋታ ነው። የቪላው ኡናይ ኤምሪን ከቦርንመዙ አንዶኒ ኢራኦላ ጋር የሚያገናኘው ጨዋታ እንግዲህ ዛሬ የሚጠበቀ ነው። ቪላ ፓርክ ላይ ይደረጋል። አስተን ቪላም ባለፉት ሳምንታት ጥሩ ውጤቶችን ማምጣት ችሏል። ምንም እንኳን ባለፈው ሳምንት እንዲሁ በሊቨርፑል ሽንፈት ቢገጥሞም ከዛ በፊት ግን በነበሩት ተከታታይ ጨዋታዎች ድል አድርጓል። ሲቲን ጨምሮና ጠንካራ ፉክክር ያደርጋሉ ተብሎ ይታሰባል። ቦርንመዝም ዘንድሮ በጣም ጥሩ ጊዜያቶችን እያሳለፉ እንደሆነ እናውቃለን። ዛሬ ቀን 11 ሰዓት ሲል ይህ ጨዋታ የሚደረግ ነው የሚሆነው። ዛሬ ከሚደረጉት 5 ጨዋታዎች መካከል 4ቱ ቀን 11 ሰዓት ላይ ነው የሚደረጉት። አንደኛው ብቻ ነው ምሽት 1 ሰዓት ከ30 ሲል የሚደረገው። እንግዲህ አስተን ቪላ እና ቦርንመዝ በቪላ ፓርክ ቀን 11 ሰዓት ላይ ጨዋታቸውን ያደርጋሉ። ሌላኛው ብሬንትፈርድ በሜዳው ጂቴክ ኮሚኒቲ ስቴዲየም ከኤዲሃው ኒውካስል ዩናይትድ ጋር የሚያደርገው ጨዋታ ይጠበቃል። ኒውካስል ባለፈው ሳምንት እንግዲህ በዌስትሃም ዩናይትድ መሸነፉ ይታወሳል እና ኤዲሃው ይህንን ቡድን ቶሎ መጠገን ይኖርበታል ተብሎ ይታሰባል። ዛሬ ደግሞ ከሜዳው ውጪ ብሬንትፈርድን ነው የሚገጥመው። ሌላኛው ክሪስታል ፓላስ በሜዳው ሴልኸርስት ፓርክ ደግሞ የፋቢያን ሃርዝሌሩን ቡድን ብራይተንን ሆቭ አልቢዮንን የሚገጥምበት ጨዋታ ሌላኛው ቀን 11 ሰዓት ላይ የሚደረገው ጨዋታ ነው። ኖቲንግሃም ፎረስት በሲቲ ግራውንድ ከሊድስ ዩናይትድ ጋር ጨዋታውን ያደርጋል። ባለፈው ሳምንት ከማንቸስተር ዩናይትድ ጋር ነጥብ ተጋርተዋል። ዛሬ ደግሞ ከሊድስ ዩናይትድ ጋር ከአዲስ አዳጊ ቡድን ጋር ጨዋታቸውን የሚያደርጉ ከዳንኤል ፋርከ ቡድን ጋር ጨዋታቸውን የሚያደርጉ ነው የሚሆነው። ይህ ጨዋታም ቀን 11 ሰዓት ሲል በሲቲ ግራውንድ የሚደረግ መርሃ ግብር እንደሆነ ነው መረጃዎች እያሳዩ የሚገኙት። ሌላኛው ምሽት 1 ሰዓት ከ30 ሲል ሁሉም አይኖች እንግዲህ ወደ ኢቲሃድ ስቴዲየም ያማትራሉ። ማንቸስተር ሲቲ ከሊቨርፑል ጋር የሚያደርጉት ጨዋታ በትልቁ ፉክክር ይደረግበታል ተብሎ የሚጠበቀው ጨዋታ እንደሆነ በርካቶች ያምናሉ። ኢቲሃድ ላይ የሚደረግ መርሃ ግብር ነው። ሁለቱ ቡድኖች እንግዲህ በጣም በትልቁ ፉክክሮችን የሚያደርጉበት ጨዋታ ይሆናል ተብሎ ይታሰባል። በተለይ ደግሞ ሁለቱ ቡድኖች አሁን ላይ ሊቨርፑልም ከተከታታይ ሽንፈቶቹ እየተላቀቀ ያለ ይመስላል። አስተን ቪላን በፕሪሚየር ሊጉ አሸንፈዋል። ሪያል ማድሪድን በአውሮፓ ቻምፒየንስ ሊጉ አሸንፎ ነው የመጣው። ሲቲም ጠንካራ ቡድን እንደሆነ እያስመሰከረ ይገኛልና ዛሬ በኢቲሃድ ትልቅ ፉክክር ያደርጋሉ ተብሎ ይጠበቃል። እንግዲህ የዛሬውን ጨዋታ ማሸነፍ የሚችል ቡድን ደግሞ በተለይ ትላንትና አርሰናል ነጥብ መጣሉን ተከትሎ ወደ አርሰናል ለመጠጋትም ትልቅ እድሎችን ያገኛል ተብሎ ይታሰባል። ዛሬ በኢቲሃድ ስቴዲየም ምሽት 1 ሰዓት ከ30 ሲል ይህ ጨዋታም የሚደረግ ነው የሚሆነው። በኋላ ላይ ስለ እነዚህ ክለቦች እንግዲህ መረጃዎችን ስናነሳ ስለ ዛሬው ጨዋታ አንዳንድ ጉዳዮችን የምናነሳ ነው የሚሆነው። ሌሎች ጨዋታዎች ትላንትና በሌሎች የአውሮፓ ታላላቅ ሊጎች የተደረጉ መርሃ ግብሮችን ደግሞ እንመልከት። ትላንትና የተለያዩ ሊጎች ላይ ጨዋታዎች ተደርገዋል። ከነዚህ መካከል የጀርመን ቡንደስሊጋ አንደኛው ነው። በጀርመን ቡንደስሊጋ ትላንትና ጨዋታዎች ተደርገዋል። ባየር ሚኒክ ነጥብ የጣለበት መርሃ ግብር ሆኖ ተጠናቋል። ባየር ሚኒክ ከረጅም ጊዜያቶች በኋላ
ትናንትና ነጥብ ጥሏል። ከ16 ተከታታይ ድሎች በኋላ ነው በጀርመን ቡንደስሊጋና በሌሎችም ሊጎች ላይ ወይም በሌሎችም በተሳተፈባቸው ውድድሮች ላይ 16 ተከታታይ ጨዋታዎችን ካሸነፈ በኋላ ነው ትናንትና ነጥብ የጣለው የጀርመኑ ክለብ ባየር ሚኒክ። በጀርመን ቡንደስሊጋ የሊጉ መሪ ባየር ሚኒክ ትናንትና ከኡኒየን በርሊን ጋር ነው ጨዋታውን ያደረገው። 2-2 መሆናቸው ውጤትም ጨዋታውን አጠናቀዋል። ሉዊስ ዲያዝ ትናንትና እጅግ አስደናቂ መሆኑን ቀጥሏል። ትናንትና በጣም ግሩም የምትባል ጎል ነው ማስቆጠር የቻለው ለሊጉ መሪ ባየር ሚኒክ ሉዊስ ዲያዝ ጎል አስቆጥሯል። እንዲሁ ደግሞ ልማደኛው ሃሪ ኬንም ትናንትና ጎል ማስቆጠር ችሏል። ለኡኒየን በርሊን ዶኪ ነው ሁለቱንም ጎሎች ማስቆጠር የቻለው። ባየር ሚኒክ በዘንድሮው የውድድር ዘመን የመጀመሪያ ጨዋታውን ነው ባቻ ውጤት ያጠናቀቀው። በአሰልጣን ቪንሰንት ኮምፓኒ የሚመራው ባየር ሚኒክ ከ16 ጨዋታዎች የማሸነፍ ግስጋሴ በኋላ ነው ትናንትና የተገታው ወይም ነጥብን የጣለው። ባየር ሚኒክ የጀርመን ቡንደስሊጋን በ28 ነጥቦች አሁንም እየመራ ይገኛል። ማግኘት ከነበረበት 30 ነጥብ 28ቱን አሳክቷል። አንድ ጨዋታ ብቻ የትናንትናው ጨዋታ ብቻ በአቻ ውጤት በማጠናቀቅ ከ10 የሊግ ጨዋታዎች ሌሎችም በጀርመን ቡንደስሊጋ የተደረጉ ጨዋታዎች ያለው ባየር ሌቨርኩዘን ትላንትና ሄዲንሃምን 6-0 በሆነ ሰፊ ውጤት ነው ማሸነፍ የቻለው። ሃምበርግ እና ቦሩሲያ ዶርትመንድ ትላንትና 1-1 በሆነ ውጤት ጨዋታቸውን አጠናቀዋል። ሆፋይኒየም አርቢ ላይፕዚግን 3-1 በሆነ ውጤት ነው ትላንትና ማሸነፍ የቻለው። ከዛ ውጪ ቦሩሲያ ሞንቸንግላድባህ ደግሞ ኮሎኝን 3-1 በሆነ ውጤት ያሸነፈበት መርሃ ግብር ትላንትና በጀርመን ቡንደስሊጋ የተደረጉ ሌሎች ጨዋታዎች ናቸው። በጀርመን ቡንደስሊጋ ሌሎች ጨዋታዎች ፍራይበርግ ሴም ፓውሊን ገጥሟል። ትላንትና ይገጥማል ዛሬ ነው 11 ሰዓት ከ30 ላይ ጨዋታውን የሚያደርገው። ስቱትጋርትና ኦግስበርግም ጨዋታቸውን ያደርጋሉ። አይንትራክ ፍራንክፈርትና ማይንዝ ዛሬ የሚያደርጓቸው መርሃ ግብሮች በትልቁ የሚጠበቁ ጨዋታዎች ናቸው። ከጀርመን ወጣን በልና ደግሞ በጣሊያን ሴሪኤ እንመልከት። በጣሊያን ሴሪኤ ትላንትና ጨዋታዎች ቀጥለው ተደርገዋል። ኤሲ ሚላን ትላንትና ነጥብ የጣለበት መርሃ ግብር ሆኖ ነው የተመለከትነው። በጣሊያን ሴሪኤ ኤሲ ሚላን ትላንትና ከፓርማ ጋር ያደረገውን መርሃ ግብር 2-2 መሆናቸው ውጤት አጠናቋል። የኤሲ ሚላንን የማሸነፊያ የአቻነት ግቦችም ራፋኤል ሊያውና ሳሌማኬርስ ናቸው ማስቆጠር የቻሉት። የፓርማን ጎሎች ደግሞ ቤርናቤና እንዲሁ ደግሞ ፕራቶ ጎሎችን ማስቆጠር ቢችሉም ጨዋታዎቻን የተጠናቀቀው ኤሲ ሚላን ነጥብ መጣሉን ተከትሎ ናፖሊን የሚረከብበትን ወይም ደግሞ የሊጉን መሪነት ከናፖሊ የሚረከብበትን እድል ትናንትና ሳይጠቀም ቀርቷል። 22 ነጥቦችን ሰብስቦ ሁለተኛ ደረጃ ላይ ተቀምጧል። በቀጣይ መርሃ ግብር ኤሲ ሚላን ከኢንተር ሚላን ጋር ነው የደርቢ ዴላ ማዶኒና ጨዋታውን የሚያደርገውና በጣም ትልቅ ፉክክር ይኖረዋል ተብሎ ይታሰባል። የሚላን ደርቢ ጨዋታ በቀጣይ የሚላን ደርቢ መርሃ ግብር ነው። ከኢንተርናሽናል ብሬኩ ስንመለስ በጣሊያን ሴሪኤ የምንመለከተው ትናንትና በጣሊያን ሴሪኤ አብዛኞቹ ጨዋታዎች 0-0 ነው የተጠናቀቁት። ትናንትና 4 ጨዋታዎች ናቸው የተደረጉት። ከአራቱ ጨዋታዎች ጎል የተቆጠረበት ፓርማና ኤሲ ሚላን ያደረጉት መርሃ ግብር ብቻ ነው። ኮሞ ከካግሊያሪ፣ ሊቼ ከቬሮና፣ ዩቬንቱስ በሜዳው ቱሪን ላይ ከቶሪኖ ጋር ያደረገው መርሃ ግብር እነዚህ 3 ጨዋታዎች 0-0 በሆናቸው ውጤት ነው የተጠናቀቁት። ፓርማና ኤሲ ሚላን ብቻ ያደረጉት መርሃ ግብር ላይ ነው 2-2 በሆነ ውጤት ተጠናቀው ግቦችን የተመለከት ነው እንጂ በሶስቱ የጣሊያን ሴሪኤ መርሃ ግብሮች ግን ጨዋታዎች በአቻ ውጤት ነው ትላንትና የተጠናቀቁት። ዛሬም በጣሊያን ሴሪኤ ጨዋታዎች ቀጥለው ይደረጋሉ። አታላንታና ሳሶሎ ቀን 8 ሰዓት ከ30 ሲል ጨዋታቸውን ያደርጋሉ። ቀን 11 ሰዓት ሲል ደግሞ ቦሎኛና ናፖሊ የሚያደርጉት መርሃ ግብር እንዲሁ ይጠበቃል። በተመሳሳይ ሰዓት ጄኖዋና ፊዮረንቲናም ጨዋታቸውን ያደርጋሉ። ምሽት 2 ሰዓት ሲል ሮማና ኡዲኒዜ ጨዋታቸውን ሲያደርጉ ምሽት 4 ሰዓት ከ45 ሲል ደግሞ ኢንተር ሚላን በሜዳው ሳን ሲሮ ጁሴፔ ሜይዛ ከላትሲዮ ጋር የሚያደርገው መርሃ ግብር ዛሬ የሚደረጉ መርሃ ግብሮች ናቸው። በስፓኒሽ ላሊጋም ትላንትና ቀጥለው ጨዋታዎች ተደርገዋል። ዢሮና ትላንትና ዲፖርቲቮ አላቬስን 1-0 በሆነ ውጤት ማሸነፍ ችሏል። ሲቪያ በሜዳው ራሞን ሳንቼስ ፒዥዋን ትላንትና ከኦሳሱና ጋር ነው ጨዋታውን ያደረገው። የትላንትናው ጨዋታም በሲቪያ 1-0 አሸናፊነትን የተጠናቀቀው። ሌላኛው ትላንትና ጨዋታ የተደረገው ደግሞ አትሌቲኮ ማድሪድ በሜዳው ኤር ዋንዳ ሜትሮፖሊታኖ አሬና ከሌቫንቴ ጋር ትላንትና ጨዋታውን አድርጓል። በጨዋታው ላይ ደግሞ 3-1 በሆነ ውጤት ነው ትላንትና ማሸነፍ የቻለው። ዴላ የተባለ የሌቫንቴ ተጫዋች 12ኛው ደቂቃ ላይ ራሱ ላይ ጎል አስቆጠረ። አንቷን ግሪዝማን 61ኛው ደቂቃ ላይ መሪነቱን ወደ 2-0 ከፍ አደረገው። በድጋሚ 80ኛው ደቂቃ ላይ አንቷን ግሪዝማን ጎል አስቆጥሮ 80ኛው ደቂቃ ላይ ጨዋታው 3-1 በሆነ ውጤት እንዲጠናቀቅም ትልቁን አስተዋጽኦ በትላንትናው ዕለት ማበርከት ችሏል። አትሌቲኮ ማድሪድም ትላንትና በሜዳው በኤር ዋንዳ ሜትሮፖሊታኖ አሬና ያደረገውን መርሃ ግብር 3-1 በሆነ ውጤት እንዲያሸንፍም ያደረገበት ውጤት ነው የተመዘገበው። ሌላኛው ቪያሪያል ዘንድሮ አስደናቂ ቡድን ትናንትና ከኤስፓኞል ጋርም ወደ ካታላን አመርቶ
ከሜዳ ውጪ ጨዋታ አድርጎ ነበር። ቪያሪያል ትላንትናውን ጨዋታ 2-0 በሆነ ውጤት ማሸነፍ የቻለበት መርሃ ግብር ሆኖ ነው የተጠናቀቀው። ዛሬ በስፓኒሽ ላሊጋ በጣም ተጠባቂ የሚባሉ ጨዋታዎች ይደረጋሉ። አትሌቲክ ቤልባኦ በሜዳው ሳን ማሜስ ጨዋታውን ያደርጋል ከአዲስ አዳጊው ሪያል ኦቪዬዶ ጋር ነው። ቀን 10 ሰዓት ሲል ጨዋታቸውን የሚያደርጉት። ምሽት 12 ሰዓት ከሩብ ሲል ደግሞ ራዮ ቫይካኖ እና ሪያል ማድሪድ ጨዋታቸውን ያደርጋሉ። በሳምንቱ አጋማሽ በሊቨርፑል ከተሸነፉ በኋላ ዛሬም የላሊጋ መርሃ ግብራቸውን ያደርጋሉ። የሻቪ አሎንዞ ቡድን ራዮ ቫይካኖ ነው ዛሬ የሚገጥሙት። ሌላኛው ማዮርካና ሄታፌ፣ ቫሌንሲያ በሜዳው ደግሞ ጨዋታውን የሚያደርግበት መርሃ ግብርም እንዲሁም ይደረጋል። በሜስታያ ጨዋታውን ያደርጋል። ከጥሩ አቋም ላይ እያሳየ ከሚገኘው ከሪያል ቤቲስ ጋር የሚያደርጉት መርሃ ግብር ነው። ዛሬ ቫሌንሲያ ጨዋታውን ምሽት 2 ሰዓት ከ30 ሲል የሚያደርገው። ሌላኛው ግን ሴልታ ቪጎና ባርሴሎና የሚያደርጉት ጨዋታ ደግሞ ምሽት 5 ሰዓት ሲል ዛሬ የሚደረግ የስፓኒሽ ላሊጋ መርሃ ግብር እንደሆነ ነው እየተመለከተን የምንገኘው። የመጨረሻው የአውሮፓ ታላላቅ ሊግ ዳሰሳችን የሚሆነው የፍሬንች ሊግ ነው። ትላንትና ጨዋታዎች ቀጥለዋል። ኦሎምፒክ ደ ማርሴይ ትላንትና ከብሬስት ጋር ጨዋታውን አድርጎ 3-0 በሆነ ሰፊ ውጤት ነው ማሸነፍ የቻለው። ሊ ሃርቬና ናንትስ ጨዋታቸውን 1-1 ሲያጠናቀቁ፣ ሎንስ ደግሞ ሞናኮን 4-0 በሆነ ውጤት ትላንትና ማሸነፍ የቻለበት መርሃ ግብር ሆኖ ተጠናቋል። ዛሬም በፍሬንች ሊግ 1 ጨዋታዎች ይደረጋሉ። ሎሪዮና ቱሉዝ ጨዋታቸውን ያደርጋሉ። አንጀርስና ኦንዤ፣ ሜትስና ኒስ፣ ስትራስቡርግና ሊል ጨዋታቸውን ያደርጋሉ። ዛሬ ተጠባቂው ጨዋታ ኦሎምፒክ ሊዮን እና ፓሪስ ሳን ዠርሜን የሚያደርጉት የምሽት 4 ሰዓት ከ45 መርሃ ግብር በትልቅ ጉጉት የሚጠበቅ መርሃ ግብር እንደሆነ ነው የተመለከትነው። በሳዑዲ አረቢያ ሊግም ትላንትና ጨዋታዎች ቀጥለው ተደርገዋል። ትላንትና የተደረጉ የተለያዩ መርሃ ግብሮች አሉ። ከነዚህ መካከል አልናስር ትላንትና አዲስ አዳጊው ኒኦምን የገጠመበት መርሃ ግብር በርካቶች በጉጉት ሲጠብቁት የነበረ ጨዋታ ነው። አልናስር ይህንን ጨዋታ 3-1 በሆነ ውጤት ማሸነፍ ችሏል። ልማደኛው ክሪስቲያኖ ሮናልዶም ትላንትና ጎል ማስቆጠሩን የቀጠለበት መርሃ ግብር ሆኖን የተመለከትነው። ዣኦ ፌሊክስ እና አንጄሎ ጋብሪኤል ደግሞ ቀሪዎቹን ግቦች ለአልናስር ጎሎችን ማስቆጠር የቻሉበትን አጋጣሚ የተመለከትነው። ትላንትና አልኢቲሃድ ሸንፈት ገጥሞታል። በአልአህሊ ሳዑዲ ነው ትላንትና የተሸነፈው። በዚህም አልናስር አሁንም የደረጃ ሰንጠረዡን እየመራ ይገኛል። እስካሁን 8 ጨዋታዎች ናቸው የተደረጉት በሳዑዲ ፕሮሊግ 8ቱንም ጨዋታዎች ማሸነፍ ችሏል። የክሪስቲያኖ ሮናልዶ ክለብ አልናስር 24 ነጥቦችን በመሰብሰብም በአንደኛ ደረጃነት ነው የተቀመጠው። ተፎካካሪዎች የሆኑት አልሂላል 3ኛ ደረጃ ላይ ነው የሚገኘው በ4 ነጥቦች ዝቅ ብሎ። የአምናው ሻምፒዮን አልኢቲሃድ ግን በ11 ነጥቦች ከሊጉ መሪ አልናስር በ13 ነጥቦች ዝቅ ብሏል። ገና ከወዲሁ 8ኛ ደረጃ ላይ ነው የካሪም ቤንዜማው ቡድን የተቀመጠው። ከፍተኛ ግብ አስቆጣሪነቱን ዣኦ ፌሊክስ በ10 ግቦች እየመራው ይገኛል። ክሪስቲያኖ ሮናልዶ በ9 ግቦች ሁለተኛ ደረጃ ላይ ተቀምጦ እየተፎካከሩ እንደሚገኙ ነው የተመለከትነው። ትላንትና በአውሮፓ ታላላቅ ሊጎች የተደረጉ መርሃ ግብሮች፣ ዛሬ ደግሞ የሚደረጉ ጨዋታዎች በአጠቃላይ እነዚህን ነው የሚመስሉት። በቀጣይ ደግሞ የክለብ እግር ኳሶችን ነው አሁን ላይ የምንመለከተው ውድ ቤተሰቦቻችን። አሁን ደግሞ የክለብ እግር ኳስን እንመልከት። ማንቸስተር ዩናይትድን የተመለከቱ መረጃዎችን ነው በማስቀደም የምንጀምረው። ከወኪሌ ጋር ስለ ወደፊት እጣ ፈንታዬ ተወያይቻለሁ ብለዋል። ይህንን ሀሳብ የሰጠው በማንቸስተር ዩናይትድ ጨምሮ በአውሮፓ ታላላቅ ክለቦች በዝውውር ጉዳይ ላይ በጣም በትልቁ ስሙ እየተነሳ የሚገኘው አደም ዋርተን ነው ይህንን መረጃ እያጋራ የሚገኘው። እንግሊዛዊው የክሪስታል ፓላስ የአማካይ ስፍራ ተጫዋች የሆነው አደም ዋርተን ማንቸስተር ዩናይትድን ሊቀላቀል የሚችልበት እድል እንዳለም ፍንጭ እንደሰጠ ነው በርካታ ትልልቅ ሚዲያዎች መረጃውን እያጋሩ የሚገኙት። ማንቸስተር ዩናይትድ ይህንን ተጫዋች ማስፈረም እንደሚፈልግ የሚታወቅ ጉዳይ ነው። ምንም እንኳን በክረምቱ የተጫዋቾች የዝውውር መስኮት ዩናይትድ በትልቁ ከካርሎስ ባሌባ ጋር ስሙ ቢነሳም ነገር ግን አደም ዋርተንንም በፍላጎት ዝርዝራቸው ውስጥ እንዳደረጉት ይነገራል። ነገር ግን ይህንን ተጫዋች ለማስፈረም ግን ቀላል ፉክክር ይሆናል ተብሎ አይጠበቅም። ሪያል ማድሪድን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦች ይህንን ተጫዋች ለማስፈረም ፍላጎት አላቸው። ሊቨርፑልም፣ ከዛ በተጨማሪ ደግሞ እንዲሁ ማንቸስተር ሲቲም ቸልሲም ይህንን ተጫዋች ለማስፈረም የሚፈልጉ ቡድኖች ናቸውና ትልቅ ፉክክር ይኖራል ተብሎ ይታሰባል። ስለኔና ዩናይትድ ማን ወሬውን እንዳሰራጨው የማውቀው ነገር የለም። ይህንን ወሬ ተቀብዬ ግን ስራዬን ቀጥያለሁ ሲልም ጭምር ነው የተናገረው። ይህንን ሀሳብ ነው አደም ዋርተን እየሰጠም እንዲሁ የሚገኘው። ዩናይትድ ትልቅ ቡድን ነው። እነርሱ ሁልጊዜም ስማቸው ከ10 እና 20 ተጫዋቾች ጋር ይያያዛል። የኔም ስም ደግሞ ከነዚህ ውስጥ አንዱ ነው ብዬ አስባለሁ። እናም የተለየ ነገር አይደለም። እኔ የወደፊት ዕጣ ፈንታዬ ዙሪያ ከወኪሉ ጋር ተወያይቼ ጨርሻለሁ ሲልም ጭምር የተናገረው። ነገር ግን በስተመጨረሻም አንድ ክለብ ፍላጎት ካሳየና የሚያስፈልገውን ነገር ካቀረበ
ጥያቄውን ልታጤን ትችላለህ ሲልም ጭምር ነው አደም ዋርተን የሚናገረው። ሆኖም ግን ይሄ ሁሉ ሲፈጠር የምትጫወትለት ክለብን መዘንጋት የለብህም፣ የምንጊዜም ምርጡ ብቃትን ለክለብክ ማሳየት ይኖርብሃል ሲልም ጭምር ነው አደም ዋርተን እየተናገረ የሚገኘውና በዝውውር መስኮት ላይ ወይም በዝውውር ጉዳዮች ላይ በጣም በትልቁ ስሙ የሚነሳው ተጫዋች አሁንም በጣም በትልቁ በቀጣዮቹ የዝውውር መስኮቶች በፉክክር ውስጥ ይኖራል ተብሎ ይታሰባል። አሰልጣኝ ሩበን አሞሪም ብሩኖ ሚጌል ፈርናንዴዝን ስለማሳረፍ ጥያቄ ቀርቦለት ነበር። ወደፊት ይህንን የምናደርግ ይሆናል። ይህንንም ብሩኖ ሊረዳ ይገባል። በዚህ ሊግ እያንዳንዱን ጨዋታ ማሸነፍ የምትፈልግ ከሆነ ተጫዋቾችህን እያቀያየርክ መጠቀም ይኖርብሃል፣ ጉልበታቸውን በመቆጠብ። እናም ደግሞ ጥያቄ ትክክለኛ ነው። ሩበን አሞሪም ሲናገር ብሩኖም በቀጣዮቹ የውድድር ዓመታት ከጨዋታ ጨዋታ በምንቀይረው አስተላለፍ አንዱ አካል ውስጥ ይሆናል ሲልም ጭምር ነው ሩበን አሞሪም የተናገረው። ማንቸስተር ዩናይትድ ካሜሮንን ሊያነጋግር እንደሆነም ተገልጿል። ቀደም ብዬ እንግዲህ የማንቸስተር ዩናይትድ ውጤትን የትላንትናውን ስገልጽላችሁ ይህንን ጉዳይ አንስቼው ነበር። ዩናይትድ ካሜሮንን ሊያነጋግር እንዳሰበ ዩናይትድ በብራያን ኤምቤሞ የአፍሪካ ዋንጫ ጉዞ ዙሪያ የካሜሮን እግር ኳስ ፌዴሬሽንን ሊያነጋግር መሆኑን የተገለጸው። በተለይ የአፍሪካ ዋንጫ በእንደዚህ በውድድሮቹ አጋማሽ ላይ መደረጉ ትልቅ ነገር እንደሆነ ወይም ደግሞ ለአንዳንድ በአፍሪካውያን ተጫዋቾች በተለይ በርከት ያሉ ቡድናቸውን የሰሩትን ቡድኖች በጣም እንደሚጎዳ በርካቶች ያምናሉና ከነዛ መካከል ዩናይትድ አንደኛው ነው። በጣም ወሳኝ የሚባሉ ተጫዋቾቹ እነ አማድ ዲያሎ፣ ብራያን ኤምቤሞ እንግዲህ በአፍሪካ ዋንጫው ምክንያት አንዳንድ ጨዋታዎች ያመልጧቸዋል ካሜሮን ብሔራዊ ቡድንንና እንዲሁ አይቮሪ ኮስት ብሔራዊ ቡድንን ስለሚወክሉና ዩናይትድ ብራያን ኤምቤሞን እንግዲህ ለማስቀረት የተወሰኑ ጊዜያቶች ለማስቀረት ካሜሮንን ሊያነጋግር ነው። ብራያን ኤምቤሞ በቀጣይ ማንቸስተር ዩናይትድን በመልቀቅ ለአፍሪካ ዋንጫ ወደ ሀገሩ እንደሚያመራ ይጠበቃልና ዩናይትድ አሁን ላይ ብራያን ኤምቤሞን ወደ ሀገሩ ዘግይቶ እንዲሄድ ካሜሮንን ለመጠየቅ ማቀዳቸውን የተሰማው ማንቸስተር ዩናይትዶች ኤምቤሞ የቦርንመዝና የአስተን ቪላን ጨዋታ ተጫውቶ ወደ ሀገሩ እንዲያቀና ጥያቄ እንደሚያቀርቡ ነው የተነገረው። ማንቸስተር ዩናይትድ ጨዋታዎቹን ታህሳስ 4 እና ታህሳስ 12 ነው የሚያደርጓቸው ከቦርንመዝና ከአስተን ቪላ ጋር የሚደረጉት ጨዋታ። በሞሮኮ የሚካሄደው የ2025 የአፍሪካ ዋንጫ ደግሞ ታህሳስ 12 2018 ነው መካሄዱን የሚጀምረውና ዩናይትድ ከአስተን ቪላ ጋር በሚያደርገው የጨዋታ ዕለት ነው መርሃ ግብሮች ወይም የአፍሪካ ዋንጫ የሚጀምረው። ብራያን ኤምቤሞ በበኩሉ ጉዳዩን እንግዲህ ሁለቱ አካላት ተነጋግረው እንዲስማሙበትም እንደተወላቸው ነው የተገለጸው። እንግዲህ ካሜሮን ብሔራዊ ቡድን በዛ ቀን ጨዋታ የለውም። ከዛ በኋላ በሚኖሩ ቀናት ላይ ነው ጨዋታ የሚኖረውና ምናልባት ይህንን ጉዳይ በተመለከተ ማንቸስተር ዩናይትድ እና የካሜሮን ብሔራዊ ቡድን ንግግር ያደርጋሉ ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ቶማስ ፍራንክ ይናገራሉ። በኤምቤሞ ደረጃ አልተገረምኩም ሲልም ጭምር ነው የተናገረው። የቶትንሃሙ ዋና አሰልጣኝ የሆነው ቶማስ ፍራንክ ማንቸስተር ዩናይትድ አደገኛ የአጥቂ ክፍል እንዳለው ቀደም ብዬም ገምቼ ነበር ሲል ጭምር ይናገራል። በብራያን ኤምቤሞ ደረጃ በጭራሽ አልተገረምኩም ያሉት አሰልጣኙም ከሱ ጋር ለ6 ዓመታት ሰርቻለሁ፣ አሁንም ከዓለም ታላላቅ ክለቦችም በአንድ ውስጥ ይገኛል ሲልም ጭምር ነው የተናገረው። አያይዞም እሱ በዚህ ዓመት በቡድኑ ምርጡ የአጥቂ ተጫዋች እንደሆነ ምንም ጥያቄ የለውም። እንግዲህ የተጫዋች በትላንትናው ጨዋታ ላይ እንዲሁ ጥሩ ነገሮችን እንዳሳየም አምናለሁ ሲልም ጭምር ነው የተናገረው። አሰልጣኝ ቶማስ ፍራንክ ናቸው ይህንን ሀሳብ የሰጡት። ማንቸስተር ዩናይትድ ሁሉም ቁልፍ ተጫዋቾች ዝግጁ እንደሆኑም ደግሞ እናውቅ ነበርና በጣም አደገኛ የሆነ የአጥቂ መስመርም እንዳላቸውም ጠንቅቀን እናውቅ ነበር፣ ለእኛም ከባድ ፈተና ነበር ሲልም ጭምር ነው የተናገረው። አሰልጣኝ ቶማስ ፍራንክ ናቸው ይህንን ሀሳብ የሰጡት። የማንቸስተር ዩናይትዱ ተጫዋች የሆነው ማቲያስ ኩኛ ስሙ ከኤሪክ ካንቶና ጋር በመነሳቱ እንደሚኮራ ነው የተናገረው። ዩናይትድንም ወደ ክብሩ መመለስም እንደሚፈልግ ተናግሯል። በውስጤ እያሰብኩኝ የምገኘው ብቸኛው ነገር ማንቸስተር ዩናይትድን ወደ ነበረበት ክብር መመለስ ብቻ ነው ሲል ማቲያስ ኩኛ ይናገራል። ከኤሪክ ካንቶና ጋር ስለመነጻጸሩ የተጠየቀው ማቲያስ ኩኛ እሱ የተለየ ተጫዋች ነው፣ ከሱ ጋር ለመነጻጸር ብዙ ማድረግ ይጠበቅብናል ሲልም ጭምር ነው የሚናገረው። ከእርሱ ጋር ስሜ በመነሳቱ በጣም ኩራት ይሰማኛል የሚለው ኩኛ እሱ ለክለቡ ካደረገው ትንሹን እንኳን የማደርግ ከሆነ በጣም ደስተኛ ሆናለሁ ሲልም ጭምር ነው የተናገረው። ጃክ ፍሌሸር የክለቡን ሪከርድ ያስቀጥላል። የማንቸስተር ዩናይትዱ አማካይ የሆነው ኮቢ ማይኖ በመጠነኛ ጉዳት ምክንያት በትላንትናው በቶተንሃም ጨዋታ ላይ አልተሳተፈምና የኮቢ ማይኖ አለመኖር ደግሞ በትላንትናው ጨዋታ ላይ ዩናይትድ በዋና ቡድን የአካዳሚ ተጫዋች ግልጋሎትን እንዳያገኝም ያደርገዋል። ማንቸስተር ዩናይትድ ባለፉት 88 ዓመታት ውስጥም ባደረጋቸው 4332 ጨዋታዎች በዋና ቡድን የአካዳሚ ምሩቅ ተጫዋችን አካቷል። የኮቢ ማይኖ አለመኖርን ተከትሎ ይህን የረጅም ጊዜ ሪከርድም እንዲያስቀጥል ጃክ ፍሌሸር
ትላንትና በቶተናም ስብስብ ውስጥም ከቶተናም ጋር በተደረገው ጨዋታ ስብስብ ውስጥ ተካቷል። የዳረን ፍሌቸር ልጅ የሆነው ጃክ ፍሌቸር የግራ እግር እንግዲህ አማካይ ስፍራ ተጫዋች እንደሆነ የሚታወቅ ጉዳይ ነውና የትላንትናው እንግዲህ ሪከርዱን ለማስቀጠልም በማንቸስተር ዩናይትድ እንግዲህ ስኳድ ውስጥ እንደተካተተ ነው ትላንትና እንዲሁ የተመለከት ነው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ጃክ ዊልሼር ስለ ዴክላን ራይስ ይናገራል። በአሁኑ ሰዓት የዴክላን ራይስን ያክል በየጨዋታዎች ላይ ተጽዕኖ ፈጣሪ ተጫዋች ያለ አይመስለኝም። ዴክላን ራይስ በየጨዋታው ልዩነት ፈጣሪና በጣም ተጽዕኖ ፈጣሪ ተጫዋች ነው ሲልም ጭምር ያሞካሸባል። እኔ እንግዲህ በዚህ የውድድር ዓመት በሊጉ እንደርሱ አይነት በየጨዋታው ላይ ተጽዕኖ የሚያደላ ሌላ ማንንም ተጫዋች አልተመለከትኩም። ከሱ ውጪ ማንንም እንዳላስብ አድርጎኛል ሲልም ጭምር ነው የተናገረው። እሱ ሜዳ ላይ ከፍተኛ ጥንካሬና ኃይል አለው። በአካል ብቃቱ በጣም ጠንካራ ነው። ሜዳ ላይ አይደክሜና እያንዳንዱን የአንድ ለአንድ ግንኙነትንም የማሸነፍ ችሎታ አለው። ጥሩ ስብዕና ያለውና በልምምድ ላይም የሚሰራው ጠንካራ ልምምድ ለበርካቶች ምሳሌ የሚሆንና ባለው ድንቅ ብቃትም ሰዎች እርሱን ይከተሉታል። ማክስ ዶመን የሜዳ ላይ ብቃቱና የሱ ሮል ሞዴልም ዴክላን ራይስ እንደሆነ አውቃለሁ። እናም ለዶመንም እያበቃው እንደሆነ አስባለሁ። ለእርሱ እድገት የተሻለ የቡድኑ አባልም ዴክላን ራይስ እና ራይስ ብቻ ነው። ለበርካቶችም ትልቅ ምሳሌ የሚሆን አይነት ተጫዋች ነውና በጣም በትልቁ በጥንካሬው እየቀጠለ የሚገኝ ተጫዋች ነው ሲል ነው ጃክ ዊልሼር ስለ ዴክላን ራይስ ሀሳቡን እየሰጠ የሚገኘው። ሌላኛው ሴስ ፋብሪጋስ ነው ሀሳቡን ያነሳው። ሴስ ፋብሪጋስ ስለ አርሰናል ይናገራል። አርሰናል በዚህ ዓመት ጥራት ያለው ቡድን ሆኗልም ሲል ጭምር ነው የተናገረው። በርካታ ውድድሮችን ለመቋቋም በጣም የተዘጋጀ ቡድን ሆኗል፣ በሚገባም ተጠናክረዋል ሲል ጭምር ይናገራል። ስኳዱም ሰፍቷል። ኦዴጋርድ ቢጎዳ ኤዚ አለ እንግዲህ ለመከላከል ደግሞ ሞስኩዌር አለ፣ ሂንካፒ አለ፣ በጥሩ አቋም ላይ የሚገኘው ካላፊዮሪም ጭምር አለ። ቀስ በቀስ ተጽዕኖ መፍጠር የሚችል ቡድን እንዳለው በደንብ እየተመለከትኩኝ ነውና ስኳዳቸው በጣም ሰፊ ነው። ስለዚህ በጣም ጥሩ ነገሮችን ማድረግ የሚችልበት አመት እንደሆነ አስባለሁ ሲል ነው የቀድሞው የአርሰናል ተጫዋች የነበረው አሁን በኮሞ በጣሊያን ሴሪኤ በአሰልጣኝነት እየሰራ ይገኛል ሴስ ፋብሪጋስ ይህንን ሀሳብ የሰጠው። የሰንደርላንዱ አሰልጣኝ የሆኑት ሬጊስ ሌብሪስ ስለ አርሰናል ተናግረዋል። በጣም ጠንካራ ቡድን እንደሆኑ እናውቅ ነበር። በአሁኑ ጊዜ በአውሮፓ ውስጥ ካሉ ምርጥ ቡድኖች አንደኛውን የገጠም ነው። በጥሩ ሁኔታ የሰለጠኑ ከፍተኛ ጥራት ያላቸው ተጫዋቾች፣ ጥሩ ልምድ ያለው ትልቅ ተነሳሽነት እና ልዩነትም ፈጣሪ በጣም ጥንካሬ እንዳላቸውም ጠንቅቀን እናውቅ ነበር። ከተለያዩ አቅጣጫዎችም ጎል ማስቆጠር ይችሉ እንደነበር በደንብ ተመልክተናል። እነሱን መጋፈጥም ችለናል ሲልም ጭምር የተናገረው ይህም በጣም አስደሳች አድርጎልናል። ይህ በትክክልም ማድረግ የፈለግነው ነገር ነበር ሲልም ጭምር ነው የተናገረው። የሰንደርላንዱ አሰልጣኝ ሌብሪስ ናቸው ይህንን ሀሳብ የሰጡት። አርሰናል ከ15 ዓመቱ የሞምፔሌ ከ17 ዓመት በታች ተጫዋች የሆነው ላሲንን ፓቫንን ለእንግዲህ እየተከታተለ ይገኛል ተብሏል። ተጫዋቹ በ24 ጨዋታዎችም 15 ጎሎችን አስቆጥሮ 12 አሲስቶችን አድርጓል። በ24 ጨዋታ 27 የጎል አስተዋጽኦችን ማድረግ ችሏል። የፈረንሳይ ከ16 ዓመት በታች ቡድንንም በአምበልነት እያገለገለ የሚገኝ ተጫዋች ነውና ይህንን ተጫዋች ለማስፈረም አርሰናል ትልቅ ፍላጎት እንዳለው ነው የሚነገረው። ተጫዋቹ 15 ዓመቱ ነው። ነገር ግን በሞምፔሌ የ17 ዓመት በታች ቡድን ላይ ነው ግልጋሎት እየሰጠ የሚገኘውና አርሰናል በቀጣይ ጊዜ ይህንን ተጫዋች ማስፈረም እንደሚፈልግ የሚያሳዩ ሪፖርቶች እየወጡ ይገኛሉ። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። ፔፕ ጓርዲዮላ ስለ ሮድሪ ይናገራል። ከሊቨርፑል ጋር በምናደርገው ጨዋታ በሮድሪ ላይ ሪስክ አንወስድም ብዬ አስባለሁ ሲል ጭምር ነው የተናገረው። ፔፕ ጓርዲዮላ አሁን የኢንተርናሽናል ብሬክ ጊዜ ነው። የውድድር ዘመኑ ምርጥ ክፍል ከፊታችን ነው። እናም ደግሞ እሱ በጣም ያስፈልገናል። አሁንም ከሁለት የውድድር ዘመን በፊትም ያለውን የባሎን ዶር ተጫዋች ላንጠቀም እየተጫወትን ነው። እሱ እጅግ በጣም አስፈላጊ ተጫዋቻችን እንደሆነ እናውቃለንና ሪስክ መውሰድ የለብንም። ከኢንተርናሽናል ብሬኩ መልስም ከባባድ ጨዋታዎች ስለሚኖሩብን ያኔ እሱን ለማጫወት እንጠቀማለን ሲልም ጭምር የተናገረው ጓርዲዮላ ስለዚህ በዛሬው የሊቨርፑል ጨዋታ ላይ እንደማይኖር ነው የተናገረው። ፌዴሪኮ ኪያዛ ስለ ፍሎሪያን ቨርትስ ይናገራል። ኳስን ሲቆጣጠርና ሲነካው እንግዲህ እንደ ዓለም ደረጃው የጠበቀ ከመሆኑ የተነሳ ካዩዋቸው ምርጥ ተጫዋቾች መካከል አንደኛው እንደሆነ ተመልክቻለሁና ኳስ ሲቆጣጠር በተለይ ወይም ኳስ ሲይዝ በጣም እንግዲህ ጥሩ ተጫዋች እንደሆነ የምናውቀው ተጫዋች ነው። በጣም ጥሩ ተጫዋች እንደሆነ ካዩዋቸው ተጫዋቾች መካከል አንደኛው እንደሆነ እመሰክራለሁ ብለዋል ፌዴሪኮ ኪያዛ። ሊቨርፑል የዶሚኒክ ሶቦስላይን ውል ለማራዘም ድርድር እያደረገ እንደሆነ ነው ፋብሪዚዮ ሮማኖ የተናገረው። በአርኔ ስሎት እንደ ወሳኝ ተጫዋች ተቆጥሯል። እናም ደግሞ ሊቨርፑል በጣም ደስተኛ ሲሆንም አሁንም ሆነ ወደፊትም ጠቃሚ ተጫዋች እንዲሆን ይፈልጋሉ። ይህ ተጫዋች ዶሚኒክ ሶቦስላይና ኮንትራት በቅርቡ እንደሚፈርም ነው የተገለጸው። ፍሎሪያን ቨርትስ ይናገራል።
እኔ መናገር ያለብኝ በማድሪድ ጨዋታ ላይ እስካሁን ከተጫወትኩት ጨዋታዎች በጣም ጥሩ ድባብ የነበረው ጨዋታ ነው ብዬ አስባለሁ። በአንፊልድ ደጋፊዎች እንደዚህ ስለረዱንና ከጎናችን ስለነበሩ በጣም አመሰግናቸዋለሁ ሲልም ጭምር ነው የተናገረው። እንደዚህ ያሉ ተጨማሪ ምሽቶችንም በጉጉት እጠባበቃለሁ ሲልም ጭምር ነው ፍሎሪያን ቬርትስ እየተናገረ የሚገኘው። ቬርትስ ይቀጥልና እኔ እንደማስበው ከማድሪድ ጋር ያለው ጨዋታ ትክክለኛ አቋም ለማግኘትም ይረዳል። እናም በተመሳሳይ ደረጃም እንግዲህ በጣም ከባድ ጨዋታ ዛሬ ይኖረናል ሲልም ጭምር ይናገራል። ፍሎሪያን ቬርትስ በግራ በኩል ስለመጫወቱ እንዲሁ ሀሳቡን ሰጥቷል። በእርግጥም ይህ ቦታን በደንብ አውቀዋለሁ፣ ነገር ግን በመሃል ብቻ በ10 ወይም በግራ መጫወትን እችላለሁ። እናም እኔ ደግሞ የምችለውን ሁሉ ለመስጠትና ለቡድኑ አስፈላጊ ለመሆንም በጣም ጥረቶችን አደርጋለሁ ሲልም ጭምር ነው የተናገረው። በሜዳ ላይ ከቡድን ጓደኞቼ ጋር ጥሩ ግንኙነት እንዳለኝ አስባለሁ። በእርግጥም ቁጥሩ አሁንም የለኝም፣ ነገር ግን እያንዳንዱ ጨዋታ ላይ ምርጡን ለመስጠትም እሞክራለሁ። ሁልጊዜም የማደርገው ይህንን ነው ሲል ጭምር ነው ፍሎሪያን ቬርትስ እየተናገረ የሚገኘው። ሌላኛው ዶሚኒክ ሶቦስላይ ነው ሀሳቡን የሰጠው። በዚህ የውድድር ዓመት እስካሁንም ለሊቨርፑል በጣም ምርጥ አቋሙን እያሳዩ ከሚገኙ ተጫዋቾች መካከል አንደኛው ነው። ሊቨርፑል ጥሩ በነበረባቸውም ባልነበረባቸውም ጨዋታዎች ላይ ዶሚኒክ ሶቦስላይ በጣም ጥሩ ጊዜያቶችን እያሳለፈ ነው። ባለፉት ጥቂት ወራት እንግዲህ ያለፉት 2 ወራትን የሊቨርፑል ምርጡ ተጫዋች ተብሏል። የመጀመሪያው ወር ላይ እንግዲህ ምርጡ ተጫዋች ነበር ዶሚኒክ ሶቦስላይ። ከዛ በኋላ ፌዴሪኮ ኪያዛ አሸነፈ። በድጋሚ በዚህ ወር ምርጡ ተጫዋችም እንዲሁ ዶሚኒክ ሶቦስላይ እንደሆነ እናውቃለን እና በጣም ጥሩ ጊዜያቶችን እያሳለፈ ነው። ከሪያል ማድሪድ ጋር ያሳየነው ድንቅ እንቅስቃሴ በድጋሚ ከማንቸስተር ሲቲ ጨዋታ ላይ ማሳየት እንፈልጋለን። ግባችንም ይሄ ነው ሲል ጭምር ይናገራል። ያጣነው ይህንን ስሜት ይመስለኛል። ሁላችንም ከሪያል ማድሪድ ጋር ስንጫወት ሙሉ ሜዳውን እየሮጥን እያሸነፍን እርስ በርስም እየተደጋገፍንና እርስ በርስም ቦታ እየተሸፋፈንን እንደነበረ ሁሉም ሰው አይቷል ብዬ አስባለሁ። በጣም አስፈላጊው ነገርም በዚህ መልኩ መቀጠላችን ነው ሲልም ጭምር ነው የተናገረው። ዶሚኒክ ሶቦስላይ ነው ይህንን ሀሳብ የሰጠው። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። አላማችን ዋንጫ ማሸነፍ ነው ብሏል ሞይስ ካይሴዶ ነው ይህንን ሀሳብ እየሰጠም የሚገኘው። የሰማያዊዎቹ አማካይ የሆነው ሞይስ ካይሴዶ ቡድናቸው በአሁኑ ሰዓት በጥሩ ቁመና ላይ መሆኑን ነው የተናገረው። አላማችን ዋንጫን ማሸነፍ ነው የሚለው ካይሴዶ ይህ ትልቅ ክለብ ነው፣ ሁልጊዜም ውድድሮችን ማሸነፍ ደግሞ እንፈልጋለን ሲል ጭምር ይናገራል። ነገር ግን ቀስ በቀስ መጓዝ ይኖርብናል። በ4 ውድድሮች እየተሳተፍን ነው። በጣም ደግሞ ረጅም የውድድር ዓመት ነው የሚኖረው። ነገሮችን ተረጋግተን መያዝ ይኖርብናል ሲል ነው ሞይስ ካይሴዶ እየተናገረ የሚገኘው። በልጅነቴ የምመለከታቸው አርአያ ተጫዋቾች ያሉ ክላውድ ማኬሌሌ እንዲሁ ደግሞ ካንቴና ፖል ፖግባ ናቸው ሲል ነው ካይሴዶ የተናገረው። እነዚህ 3 ተጫዋቾች ለኔ አርአያ የሆኑ ናቸው፣ ክላውድ ማኬሌሌ፣ ኢንጎሎ ኮንቴና ፖል ፖግባ ሲል ይናገራል ሞይስ ካይሴዶ። የቀድሞ የዩናይትድ አጥቂ የነበረው ሊ ሻርፕ በአሌሃንድሮ ጋርናቾ ላይ ሀሳቡን ሰጥቷል። የሱ ጉዳይ በመጨረሻው 3ኛው የሜዳ ክፍል ላይ የውሳኔ አሰጣጡ ነው። ተጫዋቹ ማለፍ ሲገባው ወደ ጎል ይሞክራል፣ ወደ ጎል መሞከር ባለበት ሰዓት ደግሞ አጣብቂኝ ውስጥ ይገባል። ጋርናቾ እንደ ዩናይትድ እና ቼልሲ ላሉ ክለቦችም በሚፈልጉት ደረጃ ላይ ላይሆን ይችላል ሲልም ጭምር ነው ሀሳቡን የሰጠው። በቼልሲ ግን ባለፉት ጨዋታዎች ላይ ጎሎችን ማስቆጠር የቻለበትን አጋጣሚ እየተመለከተን እንገኛለን። ነገር ግን የዚህ ተጫዋች ውሳኔ አሰጣጡ የተወሰኑ ችግሮች እንዳሉበት ነው ሀሳቡን እየሰጠም የሚገኘውና ይህ ተጫዋች የመጨረሻ የውሳኔ አሰጣጡ ላይ እነዛን ነገሮች ማስተካከል የሚችል ከሆነ ጥሩ ነገሮችን ማድረግ የሚችል አይነት ተጫዋች እንደሆነ ነው ሀሳቡን እየሰጠ የሚገኘው ሊ ሻርፕ የቀድሞ የዩናይትድ አጥቂ ሀሳቡን ሲናገር። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ እናገራቸው። ሻቪ አሎንሶን ጨምሮ አሁን ላይ በክለብ ውስጥ ያለው ስሜት አርዳ ጉለር ለትልቅ ጨዋታዎች ዝግጁ አይደለም የሚል አይነት ሀሳቦችን እያጋሩ ነው። ፒኮን ነው ይህንን መረጃ ያጋራውና የተጫዋች በተለይ በትልልቅ ጨዋታዎች ላይ የሚያሳየው አቋም ጥርጣሬዎች ውስጥ ከቷቸዋልና ይህንን ነገር በደንብ ማሻሻል እንዳለበት በርካቶች እያመኑ ይገኛሉና አርዳ ጉለር በትልልቅ ጨዋታዎች ላይ ተጽዕኖ ፈጣሪነቱን ማሳደግ እንደሚኖርበት ነው መረጃዎች እየወጡ የሚገኙት። ሻቪ አሎንሶ በሚቀጥሉት ጨዋታዎች ውጤቱ ትንሽ የሚንሸራተት ከሆነ በመልበሻ ክፍሉ ላይ ትልቅ አለመረጋጋት ሊፈጠር እንደሚችል ግምቶች በትልቁ እየወጡ ይገኛሉ። የስፔን የመገናኛ ብዙሃን ይህንን ነገር እያጋሩት ነው የሚገኘው። ምክንያቱም አሁን ላይ ቡድኑ ውጤታማ ቢሆንም አንዳንድ ተጫዋቾች ግን ጥርጣሬ እንዳላቸው በሱ የጨዋታ መንገድ ላይ ምቾቶች እንዳልተሰማቸው የሚያሳዩ ዘገባዎች ከመልበሻ ክፍል ቅርብ ናቸው ተብሎ የሚታሰቡ የመረጃ ምንጮች እያወጡ ነው የሚገኙትና
ያንን ነገር ማስተካከል የማይችል ከሆነ እንግዲህ አጣብቂኝ ውስጥ ሊገባ የሚችልበት እድል አለ። ጋሬት ቤልም ሰሞኑን ብሎታል። በሪያል ማድሪድ ከታክቲክ በላይ ተጫዋቾችን ማኔጅ ማድረግ በትልቁ የሚጠበቅ ነው ከአሰልጣኞችና ይህንን ነገር ይረዳዋል ብዬ አስባለሁ የማድሪድ ተጫዋች ስለነበር ሲል ነው የተናገረው ጋሬት ቤል እና ያ ነገር እንዳይገጥመው ስጋቶች ያሉ ሻቪ አሎንሶ። ነገር ግን የቦርድ ድጋፍ አለው ሻቪ አሎንሶ፣ ሙሉ ለሙሉ ድጋፎች ይሰጡታል። እሱ እንደ ፕሮጀክት መሪም ነው የሚታየውና ከቦርዱ ግን ድጋፍ እንዳለው ነው በርካቶች የሚያነሱት። የሪያል ማድሪድ ከፍተኛ ባለስልጣናት የሚያምኑት በመልበሻ ክፍል ውስጥ እውነተኛ የቡድን መሪ እንደሌለ ጭምር ነው የሚያምኑት። ጨዋታዎች ከመጀመራቸው በፊት ጮክ ብሎ ቡድኑን የሚያነሳሳ ተጫዋች የለም። በሊቨርፑሉ ጨዋታ ቡድኑ ጎል ሲቆጠርበትም የቡድኑን ሞራል ለማነሳሳት ሜዳ ላይ ድምጽ ያሰማ ተጫዋችም አንድም እንዳልነበር ነው በርካቶች የሚያነሱት። በቫልዴባስ ውስጥ ደግሞ ያለው ስሜት ግልጽ ነው። ማድሪድ በብዙ ጥራት ይታወቃል። ነገር ግን እንዳለፉት ሌጀንዶች ተፋላሚና የቡድን አለቃ መሆን የሚችል ተጫዋች ግን እንዳጡ ጭምር ነው እየተመለከትን የምንገኘውና ያንን ነገር ማስተካከል እንደሚኖርባቸው መልበሻ ክፍል ላይ ነው በርካቶች የሚያዩኑት። ሻቪ አሎንዞ ለአልቫሮ ካሬራስ ትንሽ ረፍት ሊሰጠው ስለሚፈልግ ፋራን ጋርሲያ ዛሬ ከራዮ ቫይካኖ ጋር በሚደረገው ጨዋታ ላይ በቋሚ አስተላለፍ ውስጥ ሆኖ ሊጀምር ይችላል ተብሎ ይጠበቃል። እንግዲህ አልቫሮ ፈርናንዴስ ካሬራስ እስካሁን በሪያል ማድሪድ በነበሩ ጨዋታዎች 990 ደቂቃዎችን እንግዲህ መጫወት እንግዲህ የሚጠበቅበት ወይም ደግሞ በአጠቃላይ ሁሉንም ጨዋታዎች ካደረገ 990 ደቂቃዎች ነው የሚሆኑት። እሱ ግን 982ቱ ላይ ተሳትፏል። 8 ደቂቃዎችን ብቻ ነው ያረፈውና ዛሬ ረፍት ሊሰጠው እንደሚችል ይታመናል። ፋራን ጋርሲያ በቋሚ አስተላለፍ ውስጥ ሊካተት ይችላል ብለዋል ማርካ ባወጣው መረጃ። አንቶኒ ሩዲገርም ከጉዳቱ አገግሞ ወደ ሜዳ ለመመለስ እንደተቃረበ የሚያሳዩ መረጃዎችን ነው ማርካም ያወጣው። ፌዴሪኮ ቫልቬርዴ ዛሬ የሚፈልገውን ያገኛል ተብሎ ይታሰባል። ይህም ትሬንት አሌክዛንደር አርኖልድ ከጉዳት ስለተመለሰ ዩራጓዊ ተጫዋች ከ6 ተከታታይ ጨዋታዎች በኋላ ወደሚወደው የአማካይ ቦታ ላይ ይመለሳል ተብሎ ይጠበቃል። ባለፉት ጨዋታዎች የትሬንት አሌክዛንደር አርኖልድ ጉዳት ላይ መሆን እንዲሁ ደግሞ ሌላኛው ተከላካይ ዳኒ ካርቫልም በጉዳት ምክንያት አለመኖር ፌዴሪኮ ቫልቬርዴን በቀኝ ተከላካይ እንዲሰለፍ አድርጎት ነበር። የሚወደው ቦታ እንዳልሆነ ይታወቃልና አሁን ግን ወደ አማካይ ቦታ ሊመለስ እንደሆነ መረጃዎች ያሳያሉ። ምክንያቱም ከጉዳት ላይ የነበረው ትሬንት አሌክዛንደር አርኖልድ ከጉዳት መመለሱም የተጫዋች ወደ ቦታው እንዲመለስ ያደርገዋል ተብሎ እንደሚጠበቅ ነው ዲያሪዮ አስ መረጃውን ያጋራው። የኦሪዮል ሹዋሜኒ ጉዳት ላይ መገኘት ደግሞ ካማቪንጋ በዚህ ጋር ባሉት እንግዲህ ጨዋታዎች ላይ በድጋሚ ተከላካይ አማካይ ቦታ ላይ እንዲጫወት ያደርገዋል ተብሏል። ቹዋሜኒ በቅርቡ መጎዳቱን እናስታውሳለንና የሀገሩ ልጅ ካማቪንጋ የተከላካይ አማካኝነቱን ሚና ይወጣል ተብሎ እንደሚታሰብ ነው ዲያሪዮ አስ መረጃውን ያጋራው። ሻቪ አሎንሶ ዛሬ ከራዮ ቫይካኖ ጨዋታ አስቀድመው የተለያዩ ሀሳቦችን አጋርቷል። ስለ ራዮ ቫይካኖ ምን ትላለህ ተብሎ ጥያቄ ቀርቦለት ነበር። ከባድ ጨዋታ ይጠብቀናል። አዎ ከሜዳችን ውጭ የምናደርገው ጨዋታ ስለሆነ ፈተና ይሆናሉ። ራዮ ቫይካኖ ጥሩ የአጮት ብቃት ያላቸው ቡድን ናቸው። እናም ትክክለኛ ፍልሚያም እናደርጋለን ሲልም ጭምር የተናገረው። የአንፊልዱ ከሜዳ ውጭ ሽንፈትም በምታደርጉት የራዮ ቫይካኖ የሜዳ ውጭ ጨዋታ ላይ ምን ይፈጠራል፣ ጫና ይፈጥራሉ ተብሎ ይታሰባሉ ተብሎ ጥያቄ ቀርቦለት ነበር። ነገር ግን እያንዳንዱን ጨዋታ ለኛ አስፈላጊ ነው፣ ይህ ለኛ አስተሳሰባችን ነው። በላሊጋ ሪትማችንን ለመጠበቅና ከዓለም አቀፍ ረፍት በፊትም ቦታችንን ለማጠናከር እንፈልጋለን ሲል ጭምር ነው የተናገረው። ትሬንት ለጨዋታው ሙሉ ለሙሉ ዝግጁ ነው ሲልም ጭምር እንዲሁ ተናግሯል። የሊቨርፑሉ ጨዋታ ብዙ ጨዋታ አሳድሮባቸዋል ተብሎም ተጠይቆ ነበር። በአንድ ጨዋታ መፍረድ አይቻልም፣ ቡድናችን ትኩረትና ጥረቱ ከፍተኛ ነው ሲልም ጭምር ይናገራል። ፌዴሪኮ ቫልቬርዴ ወደ አማካይ መስመር ይመለሳሉ ተብሎም ተጠይቆ ነበር። በተወሰኑ ጨዋታዎች ላይ የቀኝ ተከላካይ ቦታ ላይ መጫወት ነበረበት፣ ነገር ግን በዚህ ስፍራ በጣም ጥሩ ብቃት እንዳሳየ ግን አስባለሁ ሲል የተናገረው። ስለ ኢንጎ ፔሬዝም ጥያቄ ቀርቦለት ነበር። ጠንካራ ስብዕናና ትልቅ ተሰጥኦ ያለው ምን እንደሚፈልግም ያውቃል። እናም ከተጫዋቾች ጋር ያለው ግንኙነትንም ወደዋለሁ ሲልም ጭምር የተናገረው። ሮድሪጎ በዛሬው ጨዋታ ላይ በቀኝ በኩል ይጫወታል ተብሎ ነበረ። ብዙ ጊዜ እንግዲህ በዚያ ቦታ ላይ ተጫውተዋል። ምናልባትም በማጥቃት መስመር መሃል ላይ ሊጫወት ይችላል ሲል የተናገረው። በቡድኔ በጣም ተደስቻለሁ፣ እየተሻሻለንና ይህ ደግሞ ለኔ በጣም አስደሳች ነው ሲልም ጭምር ነው ሻቪ አሎንሶ የተናገረው። ጋሬት ቤል ሪያል ማድሪድን ማሰልጠን ከታክቲካዊ ጉዳዮች ይልቅ ትልልቅ ኢጎ ያላቸውን ተጫዋቾች ማኔጅ ማድረግ ነው ብሏል። ስለዚህ ምን ታስባለህም ተብሎ ተጠይቆ ነበር። የኛ በልበሻ ክፍል በጣም ታላላቅና የተለየ ማንነት ያላቸው ተጫዋቾች ያሉበት ነው። እዚህ አዲስ ፕሮጀክት ከትልቅ እምነት ጋር ነው የጀመርነው። እኔ በተጫዋቾቼ በጣም ደስተኛ ነኝ። ከጨዋታ ጨዋታ እየተሻሻለን እያሳየን ነው ሲልም ጭምር ሻቪ አሎንሶ ይናገራል። ስለ ሊቨርፑሉ ጨዋታ ትንተናዎች ሰርተሃል ወይ? በቡድን ውስጥ እንግዲህ አውርተንበታል። አሁን ላይ ትኩረታችን የራዮ ቫይካኖ ጨዋታ ላይ ነው። ሊጉን በጀመርንበት ሪትም መቀጠልና መሪነታችንን አስጠብቀንም
ወደ ሀገራት ጨዋታ መጓዝ ይኖርብናል ሲል ሻቪ አሎንዞ ይናገራል። ወጥ የሆነ አቋም እንዲኖረንና ለሁሉም አይነት ጨዋታዎች ደግሞ ዝግጁ መሆን እንፈልጋለን። ሁሉም ጨዋታዎች ተመሳሳይ ስላልሆኑ በተመሳሳይ አቀራረብ ለመጫወት የለብንም ሲልም ጭምር ነው የሪያል ማድሪድ በአሰልጣኝ ሻቪ አሎንዞ ዛሬ ከራዮ ቫይካኖ ጋር ከሚያደርጉት ጨዋታ አስቀድሞ ያነሳው ነጥብ ነው። ማንቸስተር ሲቲን ደግሞ የተመለከቱ ሀሳቦችን እናንሳ። በርናርዶ ሲልቫ ይናገራል። ፔፕ ጓርዲዮላ በገባ ጊዜ 3 ወይም 4 ዓመታትን ለመቆየት አስቦ ነበር ብዬ አስባለሁ። ሰዎች የሚሉት ያንን ነው። ከዚያም እንደ ቤቱ ተሰማው። የቡድን ገና ብዙ የሚሰራው ነገር እንዳለ ተሰማው። በየአመቱ የመጨረሻው እንደሆነ እሰማለሁ። ለ5 ዓመታት ግን ስሰማ ኖር ያለውና አሁንም እንደቀጠለ ነው። እናም ይቀጥላል። ምክንያቱም ይህ ቡድን ለዋንጫዎች መወዳደር እንዲችል አሁንም ጉልበት እንዳለው ስለሚሰማው ነው። ለክለቡ መልካም ነው። 1000 ጨዋታዎች መድረስ ደግሞ ታላቅ ስኬት ነው። ይህ ደግሞ አስገራሚ ቁጥር ነው ሲልም ጭምር ነው በርናርዶ ሲልቫ የተናገረው። ጆን ስቶንስም ይናገራል። በማንቸስተር ሲቲ የመጀመሪያ ቀን እግር ኳስን እንደማውቅ አስቤ ነበር የመጣሁት፣ ነገር ግን በጭራሽ አላውቅም ነበር። ይህ ሰው ፔፕ ጓርዲዮላ ጨዋታውን በከፍተኛ ሁኔታ የተለየ ብርሃንና ግንዛቤ እንዲኖረኝ አስተምሮኛል፣ አሳይቶኛል። እሱን ካገኘው በኋላ ነው እግር ኳስ ምን ማለት እንደሆነ በደንብ የተረዳሁት ሲልም ጭምር ተናግሯል። ጆን ስቶንስ በየቀኑ በስልጠና የተሻለ ነገር እየፈለግን ነው። እናም ደግሞ ይህ የተሻለና ከዚያ በላይ ደግሞ ለመጣረም የሚያስችል የድል አስተሳሰብ እንደሚፈጠርና እንደሚያሳድግም አስባለሁ። ይህንን በየቀኑ ለኛ ይጠይቃል። እናም ደግሞ የትሮፊ ካቢኔውም ስለ ራሱና ከሱ ጋርም የሰሩ ተጫዋቾች ይናገራል። ሰዎች ሲናገሩ በጣም እንደሚማረክና እርሱም እንዲሰማውና እንዲያምነው ያደርጋል እላለሁ። ሲናገር ያ ነው። አንተ በሱ ላይ ትኩረት ታደርጋለህ። ምን እንደሚልም፣ እንዴት እንደሚልም፣ መቼ እንደሚልም እንደዚህ ያሉ ነገሮች ላይ ትኩረት ታደርጋለህ። ይሄ ለ10 ዓመታት አልቆመም። የዕለት ተዕለት ስብሰባዎች፣ የቡድን ንግግሮችን ለመግለጽም ከባድ ነው ሲልም ጭምር ነው ጆን ስቶንስ እየተናገረው። ኤርሊንግ ሃላንድ ይናገራል። ይህ የራሴ ምርጥ ስሪት እንደሆነ ይሰማኛል። አሁን ካለው የተሻለ ተሰምቶኛ አያውቅም። ጥሩ ጅምር ላይ ነኝ። እናም በጣም ጥሩ ስሜት ይሰማኛል። ወጥ ሆኜ ለመቀጠል አእምሮዬ በትክክለኛ ቦታ ላይ ማስቀመጥ ይኖርብኛል። በክለብ ውስጥም መቆየትና ያንን ሚዛን ማግኘትም ይኖርብኛል ሲልም ጭምር ይናገራል። ኤርሊንግ ብራውት ሃላንድ ስለ ፔፕ ጓርዲዮላ ሲናገር እሱ ብልህ ሰው ነው። ብዙ ሲያሸንፍ የቆየበት ምክንያትም በዚህ ምክንያት ይመስለኛል። ለቁርጠኝነቱና ለትጋቱ ነው። ከዚህ ክለብ ጋር በስራ ዘመኑ ያደረጋቸውን ነገሮች ሁሉ ተመልከቱ። ድንቅ ነው። አብረን ለመስራት ነው እንግዲህ የተገናኘ ነው። ስለ መስራትም እናወራለን። እሱን ማዳመጥም አለብን። ምን ማድረግ እንዳለብን፣ እንዴት መጫወት እንዳለብን ይነግረናል። እኛ ለሱ መስራት አለብን፣ ምክንያቱም ለሱ ይገባዋል ሲልም ጭምር ነው ኤርሊንግ ሃላንድ ስለ አሰልጣኝ ፔፕ ጓርዲዮላ የተናገረው። ሃላንድ ይቀጥልና ለሊቨርፑል ዝግጁ መሆን አለብን። ቀላል ጨዋታ አይደለም። በማንቸስተር ሲቲና በሊቨርፑል መካከል ያለው ፉክክር ባለፉት ዓመታት በጣም አስደናቂ ነበር። ይህም እርስ በርሳችን እንድንሻሻልና በመገፋፋት ለዋንጫ በመታገል ነው። ከባድ ይሆናል። በምርጥ ደረጃ ላይ መሆንም ይኖርብናል ሲልም ጭምር ነው የተናገረው። ሃላንድ በደንብ መዘጋጀት ይኖርብናል። በጣም ከባድ ጨዋታ ነው ሲል ነው የሊቨርፑልን ጨዋታ የገለጸው። ባለፉት ዓመታቶች ውስጥም የማንቸስተር ሲቲና የሊቨርፑል ፉክክር በጣም አስገራሚና እልህ አስጨራሽ እንደሆነ ተመልክቻለሁ ሲል ጭምር ይናገራል። ስለዚህም ደግሞ ባለፉት ዓመታቶች ይህንን የተመለከትነውና አሁንም ምንም ልዩነት አይኖረውም። ስለዚህም ምርጥ አቋማችንን ለማሳየት መጣር ይኖርብናል ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው ኤርሊንግ ብራውት ሃላንድ። የመጨረሻ መረጃችን እናድርገውና አንድ አትሌቲክስ መረጃን እናንሳ። ከኬንያ አንጋፋ የረጅም ርቀት ሩጫ አትሌቶች መካከል ፖል ቴርጋት፣ ዳንኤል ኮሞን እና ሞሰስ ታኑይ በዘንድሮ የ2018 የሶፊ ማልት ታላቁ ሩጫ በኢትዮጵያ እንደሚገኙ የተገለጸው። ሶስቱም አትሌቶች ከታላቁ ሩጫ በኢትዮጵያ መስራችና የኢትዮጵያ የረጅም ርቀት ሩጫ ምልክት ከሆነው ከኃይሌ ገብረስላሴ ጋር ከፍተኛ ተፎካካሪነት ነበራቸው። ቴርጋት ቀደም ሲል እንደ አውሮፓውያኑ አቆጣጠር በመስከረም ወር 2003 በበርሊን የማራቶን የዓለም ክብረ ወሰንን ከሰበረ በኋላ በውድድሩ ላይ በእንግዳነት ተገኝቶ ነበር። ዳንኤል ኮሞንም ከ1996 እስከ 1998 ባሉት 3 ዓመታትም በትራክ ላይ ከኃይሌ ገብረስላሴ ጋር ከባድ ፉክክር ነበረው። ሞሰስ ታኑይ በዚህ ወር መጨረሻ ወደ አዲስ አበባ ሲመጣ ለሶስተኛ ተከታታይ ጊዜው ነው። የ2018 ሶፊ እንግዲህ ታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር መነሻዎቹን እንግዲህ የተለያዩ ውድድሮችን በሚያደርገው ህዳር 14 እንደሆነ ነው መረጃዎች እየወጡ የሚገኙት። እሁድ ዕለት ይደረጋል። ህዳር 14 እንግዲህ በትልቁ የ10 ኪሎ ሜትር ውድድሮች እንግዲህ እንደሚሆኑ ነው ዘገባዎች እያሳዩ የሚገኙትና በዚህ ውድድር ላይም ታዋቂዎቹ ኬንያውያን የቀድሞ አትሌቶችም ይኖራሉ ተብሎ እንደሚጠበቅ ነው መረጃዎች በትልቁ አሁን ላይ እየወጡ የሚገኙት።
የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች አዳዲስ ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።